ምንጯ ከየት ነው? ኦርቶዶክስ ከመጽሐፍ ቅዱስ ነው ምንጯ? ምንጯ እንኳን ለሶስተኛ ጊዜ ነው እየጠየቀኝ ያለው። ምንጯ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ብቻ ነው። ብቻ የሚባል ነገር የለም። ክርስቶስ ኢየሱስ በሕይወት የሚኖረው ለዘላለም ምን ሊያደርግ ነው? ለዘላለም በሕይወት የሚኖረው ምን ሊያደርግ ነው? ክርስቶስ ኢየሱስ ሊፈርድ። ቃሉ ምንድን ነው የሚለው? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። ስለነማን ነው? እሱን እናወራለን። አሁን ማን ነው የሚለውን ስለነማን ነው የተነገረው? የተበላሸው መርዛሙ መጽሐፋችሁና መጽሐፍ ቅዱስ እዚህ አለ። ይኸው መርዛሙ ሲጀመር እግዚአብሔር ቃል መርዝ አይደለም። መርዛሙ መጽሐፋችሁ ነው ያልኩት። ሲጀመር መርዛም አይደለም። ኢየሱስ ይህን ያህል በምትበልጥና ከፍ ባለች ሹመት ተሾመ ቃል በኋላ ለእነዚህ ብዙ ሰዎች ካህናት ነበሯቸው፣ ሞት ይሽራቸው እንዲኖሩም አያሰናብታቸውም ነበርና። አማርኛቸው ራሱ ቁርአናዊ ነው። እንደዚህ አይነት አማርኛኛ ናቸው። አሁን እንደዚህ አይነት ሰው ሲገጥመን በዚህ አይነት ነው የምንወያየው ማለት ነው። አሁን አንተ ኃጢአት ስትሰራ ከእግዚአብሔር ጋር በማን በኩል ነው የምትታረቀው? አንዴ እኮ አስታረቀኝ። አሁን አንተ አትበድልም፣ ኃጢአት አትሰራ። ብራዘር እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። የክርስቶስ ቤተሰቦች እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት አለ? ክብር ይስፋ ለመድኃኒዓለም እዚህ ላይ ደረሰን አምላክ አሜን። ምን ትላለህ? ነገረ ክርስቶስ ላይ የኢየሱስ ክርስቶስን አማላጅነት አንቀበልም ብላችኋል። እንግዲህ በመጽሐፍ ቅዱስ ቃል የኢየሱስ ክርስቶስ በመዋዕለ ሥጋ እያለ እንግዲህ አማልዷል፣ ከራሱ ጋር አስታርቋል። ከራሱ ጋር ከሄደ በኋላ ግን የማስታረቅ ያው ክርስቶስ ማለት ማን እንደሆነ ይታወቃል። ተቋርጣ ነበር ከአባቱ ጋር ችግር የለውም። ለማንኛውም ተቋርጣ ነበር። ድምጽ ይቆራል። እሺ፣ ኔትወርክ ትንሽ ያስቸግራል። አሁን ይሰማል? ይሰማል። አሁን ይሰማል። መልካም። እንግዲህ በመዋዕለ ሥጋ ሲያስታርቅ ነበረ። መልካም ሲያስታርቅ ነበረ። ከዛ ካረገ በኋላ ግን አንድም ቦታ በመጽሐፍ ቅዱስ ቃል አላስታረቅምም አያስታርቅምም። እሺ፣ ቤተክርስቲያን ምን ትላለች በዚህ ጉዳይ ላይ ብራዘር? እሺ፣ ቤተክርስቲያኗ ኢየሱስ ክርስቶስ ካረገ በኋላ አማልዷል አትልም። ኢየሱስ ክርስቶስ ይፈርዳል። እውነትህን ነው። መጽሐፍ ቅዱስ እንደሚናገረው ከሆነ ክርስቶስ ፈራጅ እንጂ አማላጅ አይደለም። ኖ ቤተክርስቲያን ምንድን ነው የምትለው ነው ያልኩ። ቤተክርስቲያንማ ፈራጅ ነው ክርስቶስ ብላ ነው የምታስተምረው። ካረገ በኋላ አይደል? ማይክ ሚዩት ነው፣ ሚዩት እያደረግከው ነው። እሺ፣ ቤተክርስቲያን ካረገ በኋላ ኢየሱስ ምንድነው ነው ብላ የምትለው? ፈራጅ ነው ክርስቶስ፣ ፈራጅ ነው። አማላጅ አይደለም። መጽሐፍ ቅዱስ ውስጥ አማላጅ እንደሆነ አማላጅ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን ከምንድን ነው የምትቀዳው? ማለት ከምንድን ነው የምትቀዳው? ከመጽሐፍ ቅዱስ። ትምህርቷ ከየት ነው የሚቀዳው? ከቀደሙ አባቶች ኤል ቸርች ፋዘርስ። እሺ፣ ከመጽሐፍ ቅዱስ እና ከማን አባቶች? እሺ፣ ሌላ ከየት ነው የምትቀዳው? በቃ ሁለት አይበቃም? ዋና መሰረቱ ሁለት ስለሆነ እሺ፣ ሁለቱ ነው። ሌሎችም አሉ። እሺ፣ የኦርቶዶክስ መሰረታዊ እምነቷ ምንድን ነው? በምን እንደምታምነው ማለት መሰረታዊ ዶግማ ቀኖና አላት፣ ትውፊት አላት።
አዎ ዶግማ፣ ቀኖና፣ ትውፊት አይደል? ትምህርቷ ከነዚህ ከሶስቱ ነው አይደል የሚቀዳው? አይ በመጀመሪያ ከዶግማ ነው እንጂ ከቀኖና ሳይቀዳም ከትምህርቷ መሰረቱ የመጀመሪያው ዶግማ ነው። ያኛው ስርዓት ነው። እንደየጊዜውና መጀመሪያውማ ዶግማ ነው። በቃ ዶግማው ላይ መነጋገር እንችላለን። ኖ አንተ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው በዶግማ ብቻ ነው ወይስ በቀኖናና በትውፊትም ታምናለህ? እኔ በሶስቱም አምናለሁ እኮ አልኩኝ እኮ የእግዚአብሔር ስራ እንዲሁም ያን ብቻ ሳይሆን ታምር ይቀጥላል። እኔ ዛሬም ታምር አለ ወደፊትም። እኔ እግዚአብሔር ታምራትን ያደርጋል። የታምራት አምላክ እግዚአብሔር ታምራቱ ተቋርጦበታል አንልም። እኛም እንደዛ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያንነትህ በመጀመሪያ በዶግማ ከዛ ቀጥሎ በቀኖና ከዛ ቀጥሎ በትውፊት ታምናለህ አይደል? ቤተክርስቲያኒቱም ታምናለች። አዎ ታምናለች። ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ የሚቀዳው ከዶግማና ከቀኖና ከትውፊት ነው አይደለ? መሰረቷ ያው የሐዋርያት አስተምሮ ነው። እነዚህ መሰረቶች ስለሆኑ ትምህርቷ የሚቀዳው ከሶስቱ ነው አይደል? 318ቱ ሊቃውንቶች ከደነገጉት እሱ የቱ ጋር ነው የሚካተተው? የትኛው ላይ 318ቱ ሊቃውንት የደነገጉት የትኛው ላይ ነው የሚካተተው? እዛ በዶግማ ውስጥ አለ አይደል? እንደ ጸሎተ ሃይማኖት ብሎ የሚለው ነው አይደል? ሁሉም በፈጠረ አንድ አምላክ በሚሆን ብሎ የሚለው የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ ቢሆን በእግዚአብሔር የኒቂያ ማለት ነው። እኛም እንቀበላለን። የኒቂያ ክሬድ ማለት ነው። ስለዚህ ኦርቶዶክስ ትምህርቷ የሚቀዳው የኦርቶዶክስ መምህራንም የሆኑ አገልጋዮች ትምህርታቸው የሚቀዳው ዋና ነገር ከየት ነው? ከዶግማና ከቀኖና ከትውፊት ነው ማለት ነው። ከብዙ መንገድ እኮ ቅድም እኮ ዘርዝረው ያለው እኮ ኤርሊ ቸርች ፋዘርስ ከቀደሙ ከአባቶች ቀደም ያልከኝ ከመጽሐፍ ቅዱስና ከአባቶች ውስጥ ነው ያልከኝ። ከቀኖና ከትውፊትና ከዶግማ እኮ አልኩኝ እኮ። ስለዚህ አሁን ዶግማ ብዙ ስለሆነ ማለት ነው። ዶግማ፣ ቀኖና፣ ትውፊት። ስለዚህ ቤተክርስቲያኒቱ ትምህርቷ ከዚህ ከተቀዳ ከነዚህ መሰረቶቿ ላይ ከዶግማና ከቀኖና ከትውፊቶቿ ላይ ትምህርቷን ከምትቀዳበት ነገሮች ላይ ከየትኛውም ላይ ብንጠይቀህ ትመልስልናለህ ማለት ነው። መንፈስ ቅዱስ በረዳን መንገድ ግን እንትኑን በጣም እያለጠጥነው ነው። ይህንን መደላደል እንስጠው ብዬ እንጂ አንለጥጠው። ፈራጅና አማላጅነቱ ላይ ነበር የጀመርነው እኮ እሱ ላይ ነው የምንሄደው። ስኬት መነሻውን መደላድሉን እንፍጠር ብለን ነው። ለምሳሌ ዝም ብለን በምን ላይ ነው የምታምኑት ብሎ የሚለውን ነገር ሳልጠይቅ ዝም ብለን ብንሄድበት ጥሩ ስለማይሆን ማለት ነው። እኛ አሁን ትምህርታችን የሚቀዳው እንደ ወንጌል አማኝ ባጠይቀኝም እኔ ልንገርህ ከመጽሐፍ ቅዱስ ነው የኛ ትምህርት የሚቀዳው። ከአባቶች የሚወሰድበት ቦታ ቢኖርም ግን አባቶችን በመጽሐፍ ቅዱስ ሚዛን መዘነን የምንቀበለው። መጽሐፍ ቅዱስ ላይ የሌለ አባቶች ብለው የሚሉትን አንቀበልም። እንድንቀበልም የሚያስገድደን ክፍል የለም ማለት ነው። ስለዚህ እናንተ ደግሞ ትምህርታችሁ የሚቀዳው ከዶግማ ከቀኖናና ከትውፊት ነው። ስለዚህ ፖለቲካ አትስራ። የመጀመሪያ እኮ መጽሐፍ ቅዱስ አልኩህ እኮ። ከዶግማና ከቀኖና ትምህርታችን የሚቀዳው አላልከኝም? እንዲ አሁን ከሶስቱ ምን የሚቀዳው አላልከኝም? አይደለም። በመጀመሪያ አየህ፣ ለዚህ እኮ ነው እየሳትክ ወይም እያለፍክ ነው የምትሰማው ማለት ነው። በመጀመሪያ አልኩህ መጽሐፍ ቅዱስ ነው አልኩህ እኮ። መሰረታችን እኮ መጽሐፍ ቅዱስ ነው አልኩህ፣ መሰረቱ ማለት ነው። ከዛ ዶግማ አለ፣ ቀኖና አለ፣ ትውፊት አለ። ከዛ ኤርሊ ቸርች ፋዘርስ የአባቶች አስተምሮ አለ። መሰረቱ ግን መጽሐፍ ቅዱስ ነው። ቆይ የአባቶች ትምህርት በትውፊት ውስጥ አይካተትም? ለጻፈው አባቶች ብዬ አራተኛ እኮ ይካተታል እኮ አልኩኝ እኮ። ስለተካተተ ስለዚህ የቤተክርስቲያኒቱ መሰረት የሚባለው ቤተክርስቲያኒቱ የምታምነው በዶግማና በቀኖና በትውፊት ነው አይደል? አይደለም። መሰረቱ መጽሐፍ ቅዱስ ነው። መሰረቴ መጽሐፍ ቅዱስ ነው ብላ የምትለው ያለበትን ቦታ ነገረኝ እንደ ይላላ ዕብራውያን 13:7 ላይ የእግዚአብሔር ቃል የተናገሩትን ዋኖቾቹን አስቡ፣ የኖሯችሁን መሰረት ፍሬ እየተመሰላችሁ በእምነት መሰሏቸው ይላል። ስለዚህ መሰረታችን ምንድን ነው? ኦርቶዶክስ መጽሐፍ ቅዱስ መሰረቴ ነው ብላ ያለችበትን ጽሑፍ አሳየኝ።
ማለት መጽሐፍ ቅዱስ ላይ ቃል በቃል ነው የምትፈልገው? ኖ መጽሐፍ ቅዱስ ላይ ሳይሆን ቤተክርስቲያኒቱ የመሰረተ እምነት አላት አይደል? መጽሐፍ እሺ መሰረት አላት አይደል? ቤተክርስቲያኒቱ ይኖራታል። በዛ መጽሐፍቷ ላይ መጽሐፍ ቅዱስ መሰረቴ ነው ብላ ያለችበትን አሳየኝ። ሲጀመር የምታስተምረው አስተምሮ ራሱ እኮ መጽሐፍ ቅዱሳዊ እኮ ነው። መጽሐፍ ቅዱስ መሰረቴ ነው ብላ የምትለውን ቦታ አሳየኝ። ሲጀመር ትምህርቱ ራሱ እኮ የሚቀዳው ከመጽሐፍ ቅዱስ እኮ ነው። ኖ ከመጽሐፍ ቅዱስ ብቻ አይደለም፣ ከቀኖናና ከትውፊትም ትቀዳለች። ኦርቶዶክስ ካገኘችበት ነው የምትቀዳው። አይደለም መጽሐፍ ቅዱስ ነው። ኖ ከቀኖናም ከትውፊትም ትቀዳለች። ትውፊት የተባለው አባቶች እዚህ ውስጥ ስላሉ ከእነሱ ሁሉ ነው የምትቀዳው። ዶግማ የተባለው መጽሐፍ ቅዱስ የትኛው ነው ታዲያ የሚቀድመው? የትኛው ነው ታዲያ የሚቀድመው? እየተደማመጥን እናውራ። ዶግማና ቀኖና ትውፊት የቤተክርስቲያኒቱ የምታምንበት መሰረታዊ እምነቷ እንደሆነ እናውቃለን። አንተ ለመሸፋፈን ብትፈልግም ማለት ነው። ግን ደግሞ መሰረቱ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውስጥ እኮ ነው ዶግማ፣ ቀኖና፣ ትውፊት የሚወጣው እኮ ከመጽሐፍ ቅዱስ ውስጥ እኮ ነው። የት አለ መጽሐፍ ቅዱስ መሰረቴ ነው ብላ ያለችው ኦርቶዶክስ ነው ያልኩት። ራሱ የሚወጣው ህይወቱ ራሱ ክርስቶስ ራሱ እኮ ከመጽሐፍ ቅዱስ እኮ ነው የሚታወቀው። ራሱ ኦርቶዶክስ መጽሐፍ ቅዱስ መሰረቴ ነው ብላ ያለችበትን ቦታ ንገረኝ ነው ያልኩት። በጣም እንትን እየሰራ ነው። መሰረቴ ነው ብላ ያለችበትን ቦታ አሳየኝ። ራሱ መጽሐፍ ቅዱስ እኮ አልን እኮ ወንጌሉ ራሱ ነው መሰረቷ፣ ወንጌሉ ነው። ጥሩ አንተ በዚህ አታምንም እንዴ? ኦርቶዶክስ በመጽሐፍ ቅዱስ አንተ አታምንም? እኔ አምናለሁ። ለምን ደሞ አላምነው እንዴ? በቃ ካመንክ እኮ መሰረቷ መጽሐፍ ቅዱስ ነው እኮ አልኩህ እኮ። እሺ ኦርቶዶክስ መሰረቷ መጽሐፍ ቅዱስ ነው። ቴንክ ዩ። እሺ መሰረቷ መጽሐፍ ቅዱስ ነው። መሰረቷ መጽሐፍ ቅዱስ ነው። መሰረቷ ለዚህ መጽሐፍ ቅዱስ መሰረቷ ነው ብሎናል የኦርቶዶክስ። ጥያቄውን ላንሳውሽ። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ከሆነው ከመጽሐፍ ቅዱስ ብቻ ነው ትምህርቷን የምትቀዳው ወይስ ከቀኖናና ከትውፊትም ትቀዳለች? መጀመሪያ ከመጽሐፍ ቅዱስ ነው። ዶግማው፣ ቀኖናው፣ ትውፊቱ፣ ኤርሊ ቸርች የአባቶች አስተምህሮ ሁሉም ከመጽሐፍ ገድሉም፣ ድርሳናቱም፣ ስንክሳሩም፣ ሃይማኖተ አበውም ሁሉም ከመጽሐፍ ቅዱስ ነው የሚወጣው። ኦኬ ቴንክ ዩ። ስለዚህ ቀኖናና ትውፊት የሚባሉት ታዲያ ምንድን ናቸው? ሁሉም ገድላቱም ከመጽሐፍ ቅዱስ የሚወጣ ከሆነ ቀኖናና ትውፊት የሚባሉት ከየት ነው የሚመጡት? መጀመሪያ ዶግማ ማለት ነው። ለምን የቃሉን ትርጉም ጠይቀኛል? እኔ የቃሉን ትርጉም አልጠይቁም። እና ታዲያ የቃሉን ትርጉም መጀመሪያ እኮ ስለዚህ መሰረት ዶግማ ማለት እኮ መሰረት እኮ ነው፣ ሌላ ነገር አይደል እኮ። የቃሉን ትርጉም አልጠይቀኝ። አሁን እሱ መመለስ እና ታዲያ ቃል በቃል ዶግማ፣ ቀኖና፣ ትውፊት ብዬ ከመጽሐፍ ቅዱስ ጥቅስ ጠቅሼ እንድሰጥ ነው እንዳሳይ ነው የምትፈልገው? እንደዛም አልጠይኩም። እንደዛ የሚል ቃል ስለሌለ መጽሐፍ ቅዱስ ላይ እንደዛ የሚል ቃል ስለሌለ ግን እንደዛ አይነት ቃል አምጣ ብዬ አልጠይኩም። እኔ ያልኩህ የኦርቶዶክስ ትምህርቷ ሶርስ አለ አይደል? ምንጭ አለ አይደል? እኮ ምንጩ መጽሐፍ ቅዱስ ነው እኮ አልኩ። መጽሐፍ ቅዱስ ብቻ ነው ምንጯ? ብቻ ነው? አይ ከዛ ውጭ ታዲያ ምን ሊሆን ይችላል? መጽሐፍ ቅዱስ ብቻ ነው በለኛ። ብቻ ነው ወይ? አዎ ብቻ። እሺ ስለ ብቻ ያው ከእንትን ነው ግን ብቻ አልልህም። ግን መጽሐፍ ቅዱስ አዎ አልከኝ፣ ደግሞ ብቻ አልልህም አልከኝ። ለይልኝ። አዎ ወይስ እኮ ብቻ የሚል ከመጽሐፍ ቅዱስ የለም ሲጀመርም። ኖ ኦርቶዶክስ ከመጽሐፍ ቅዱስ ብቻ ነው ወይ ትምህርቷን የምትቀዳው ነው ያልኩ። ብቻ አይደለም። ብቻ አይደለም። አዎ ብለህ ያልከኝን ልሰርዘው ማለት ነው። ብቻ አይደለም። እሺ ከመጽሐፍ ቅዱስ ብቻ ካይደለ ከምን ነው ትምህርቷን የምትቀዳው? ከመጽሐፍ ቅዱስ አንድ ሌላ ከምን ነው የምትቀዳው? መንፈስ ቅዱስ አይሰራም ነው የምትለው? መንፈስ ቅዱስ መጽሐፍ ቅዱስ ላይ ብቻ ነው ከተጻፈው ውጭ የለም ማለት ነው? አይገለጽም ማለት ነው? ጌታዬ የሚሰራ ጌታ ነው። ኦኬ በቃ ታዲያ ያን ካመንክ ያን ካመንክ እኮ አልኩህ እኮ። ምሳሌ ሁሉንም የምናወራው እኮ መጽሐፍ ቅዱስ ውስጥ እኮ ላይኖር ይችላል። ብቻ የሚል ደግሞ የለም ሲጀመር። አዎ ከመጽሐፍ ቅዱስ ብቻ ካልሆነ ይኸው እኮ ሰጠው ነው። አዎ አልከኝ። ከመጽሐፍ ቅዱስ ብቻ ነው ወይ ብዬ ስለ አዎ አልከኝ። ከዛ ደግሞ አይደለም አልከኝ ሲጀመር። ለምን አንተስ ብቻ እስካሁን እኮ ቢያንስ 20-30 ደቂቃ ሆኖናል እኮ እየተከራከርን ገና አልሆነም። 25 ደቂቃ ነው ገና ቤቱን እንኳን ከከፈትኩ ብራዘር እኮ በቃ ገባው 20 ደቂቃ ቆየን። ምንም መሰረት ባሌለው ነገር ላይ ሲቀጥልም ደግሞ ይኸውልህ ኤርሚያስ
የምናወራበትን የመጀመሪያ መነሻውን እሱን አትርሳ። አረሰው ወደ እሱ እኮ ልመለስ ነው። ስለ ምልጃ ነው አይደለ? ስለ ፈራጅና ስለ ምልጃ ነው አይደለ? እሱ ጋር እንሂድና ከዛ በኋላ ወደሚቀጥለው እንሄዳለን። ቴንክ ዩ። እሺ፣ ስለዚህ አንደኛ ጊዜም ስለሌለኝ ማለት ነው። ጊዜም የለኝም። ችግር የለም። እሺ፣ ኦርቶዶክስ ትምህርቷን ከመጽሐፍ ቅዱስ ብቻ ነው ወይ የምትቀዳው አልኩት። ሲጀመር ብቻ የሚባል ነገር የለም። በቃ አዎ ብቻ የሚለው ከመጽሐፍ ቅዱስ ብቻ የሚል ከመጽሐፍ ቅዱስ ለአንድ አምላክ ብቻ አምልክ የሚል ነው። ከዛ በዘለለ ብቻ የሚል ይሄ ሉተራዊ ነው። ኦኬ፣ ግን እንዲህ የሚልም ቃል ተጽፏል። የምን ብቻ እንጂ ትድናለች ብሎታል። ብቻ ብሎ የሚለው ቃል ለኦርቶዶክስ በጣም እንደዚህ አስፈሪ መሆኑን አላውቅም ነበር፣ ግን ልትሆን ኧረ አልፈራም። በመጽሐፍ ቅዱስ ቃል ፈርቼም አላውቅ። እሺ፣ ስለዚህ ባለፈውም ተነጋግረናል። ፈርታ አስወረድከኝ እኮ ባለፈው ፖለቲካ ሰርታ አስወረድከኝ። ያኔ ብፈራ ዛሬ ለምን አስገባለሁ? ዛሬም እንደገና ሌላ ፍርሃት ላስገባ አልችልም። ትረሳለህ ብዬ እኮ ነው። አንዳንዴ ስለምትረሳ ችግር የለም። በቃ በኋላ ሳስታውስህ አወርድሃለሁ ማለት ነው። ግን እኔ አውቃለሁ። እና አሁን ወደ ዋና ጉዳይ እንግባ። መጽሐፍ ቅዱስ ኦርቶዶክስ ትምህርቷን ከመጽሐፍ ቅዱስ ብቻ ነው የምትቀዳው ብዬ ስለው አዎ አለኝ። ከዛ ወዲያውኑ አይደለም አለኝ። አዎ ብሎ የሚለውን ካጻፈኝ በኋላ ሰረስኩትና አይደለም አለኝ፣ ሰረስኩት። ብቻ የሚባል ነገር የለም እኮ አልኩህ እኮ። ብቻ የሚል ከመጽሐፍ ቅዱስ አንድ ከመጽሐፍ ቅዱስ ካልሆነ ከምን ትቀዳለች ብዬ ስል ለምን አትነግረኝ? ሌላውን መቅጃዋ ብቻ የሚል ነገር የለም እኮ አልኩህ እኮ። መንፈስ ቅዱስ ዛሬም ከነገ ወዲያም ይሰራል። ብቻ ብሎ የሚለውን ቶ ምንጯ ኬት ነው? ኦርቶዶክስ ከመጽሐፍ ቅዱስ ነው ምንጯ። ምንጯ እኮ ለሶስተኛ ጊዜ ነው እየጠየቀኝ ያለው። ምንጯ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ብቻ ነው። ብቻ የሚባል ነገር የለም ከመጽሐፍ ቅዱስ አልኩ። መሰረቱን ነው የጠየቀኝ። እሺ፣ ዶግማ ማለት መጽሐፍ ቅዱስ ነው አይደለም? ዶግማ መጽሐፍ ቅዱሳዊ ነው። እሺ፣ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ። እሺ፣ ዶግማ። ቀኖናስ ምንድን ነው? እሱ መጽሐፍ ቅዱሳዊ ነው እንጂ መጽሐፍ ቅዱስ ነው አይደለም። መጽሐፍ ቅዱሳዊ ነው። እሺ፣ ትውፊትስ? እሱም እንደዛው ምን መጽሐፍ ቅዱሳዊ ነው። ያው ከመጽሐፍ ቅዱስ ውስጥ ነው። ቅዱሳዊ ነው። እሺ፣ ዶግማ ይታረማል? ዶግማ መሰረት ነው እኮ አልኩኝ እኮ። ይታረማል ወይ? እንዴት ይታረም ይችላል እኮ። ይታረማል ወይ? አይታረም፣ መሰረት ነው። አይታረም። በቃ እንደዛ ነው። አይታረምም። ታረምም። እሺ፣ ቀኖና ይታረማል? ስርዓት ነው። አዎ፣ እንደየሂደቱ ይሻሻላል። እንደየሀገሩ እንደየቦታው ይታረማል። እንደየሁኔታው እንደየሀገሩ። ልብ በሉ፣ መጽሐፍ ቅዱሳዊ ነው ብሎ ያለውን ዶግማ ነው እንደየሀገሩ እንደየሁኔታው እንደአየሩ እንደ ጠባዩ እንደ ሰዎቿ ምናምን ነገር ብሎ ስርዓት እኮ ነው። ሰዎች የሰሩት ስርዓት እኮ ነው። ምንም የተለየ ነገር ሰዎች የሰሩት ስርዓት ነው። የእግዚአብሔር ቃል መጽሐፍ ቅዱሳዊ ነው ብለኛ አሁን እኮ መጽሐፍ ቅዱሳዊ ነው ብለህ ካልከ በኋላ ደግሞ ሰዎች የሰሩት ስርዓት ትላለህ እኮ። ምሳሌ እሺ፣ አንተ በራስህ መንገድ አተርጉማ። ሲጀመር እኮ በራስህ መንገድ አተርጉማ እኮ። እንደዛማ ከሆነ እኔ ራሱ ጥያቄ ልጠይቃ። በቃ ብዙ ጠይቅ ጥያቄዎች አሉ። እኔ ወደ ዋናው ጉዳይ ነው የምንሄደው። ቀኖና ይታረማል እኮ። እኔ ደግሞ ጥያቄ ልጠይቃ። ሀዴቅ አስጠኝ ተጠይቀናል ብራዘር። ቆይ ሀዴቅ አስጠኝ። እኔ ወደ ዋናው ጉዳይ ገና አልገባንም። ቀኖና ይታረማል። ደቂቃ ስጠኝ እኮ አልኩህ። አይ ጭቅጭቅና እንትን የምትፈልግ ከሆነ እኔ እሱን አለ ልንማማር እንጂ እኮ እኔም ጦርነት ውስጥ እኮ አይደለንም። ሪንግ ውስጥ እኮ አይደለንም፣ ወይ ስቴዲየም አይደለንም ያለ ነው። ልንማማር ነው። ቀኖና ይታረማሉ ብዬ ስልህ አዎ ይታረማል። እንደየው ቀኖና ማለት ምን ማለት ነው? መጀመሪያ ቃሉ ምንድን ነው? ፕሊዝ እኔ ቃል ትርጉም አጠይቀኝ። እኔ አሁን እንኳን ይሄንን እና ታዲያ ቃል ትርጉም ለእኔ አይደለም ለአንድ ሰንበት ተማሪ እንኳን ብጠይቀው ይመልስልሃል ብራዘር። እኔ እኮ የቤተክርስቲያኒቱ ዲያቆን። በቃ ታዲያ ለምን ትጠይቀኛለህ? ዶግማና ቀኖናን ትርጉሙን አጠይቀኝ ለእኔ። ኦኬ፣ በቃ ከገባህ ለምን ትጠይቀኛለህ? የጠየቅከውን መልሰህልኛል። ከዛ ወደ ኢየሱስ ክርስቶስ ምልጃ ላይ እንግባ ማለት ነው። ዶግማ የማይታረም ነው አለን። ከዛስ አይደለም ዶግማ ምንድነው ብዬ ስለው መጽሐፍ ቅዱስ ነው አለኝ። ኦኬ ጥሩ። ቀኖናስ መጽሐፍ ቅዱስ ነው አላልኩም። በጣም ቃል በነገራችን ላይ መሰነጣጠቅ ልምድህና እንትን ስለሆነ አልፈርድብህም። እሺ ዶግማ ምንድነው? ምንድነው ያልኩህ? መጽሐፍ ቅዱስ ነው አላልኩም። መጽሐፍ ቅዱስ ነው አላልኩም። እንደዛ አላልኩም። መጽሐፍ ቅዱስ ነው አይደለም ያልኩት። ምንድነው አላልኩም። እሺ ምንድነው? መጽሐፍ ቅዱሳዊ ነው ያልኩት። እሺ መጽሐፍ ቅዱስ ነውና መጽሐፍ ቅዱሳዊ ይለያያል። እሺ መጽሐፍ ቅዱሳዊ የሆነው ይታረማል አይታረምም? ዶግማው
አይታረምም አልኩ። አይታረም። ቴንኪው ጌታ እግዚአብሔር ባርክ። እንደዚህ ጥንክፍፍ አድርገህ ስትነግረን አይታረምም። ቀኖናስ መጽሐፍ ቅዱሳዊ ነው አይደለም? ቀኖናም እኮ ስርዓት እኮ ነው። መጽሐፍ ቅዱሳዊ ነው አይደለም? ጾም ሊሆን ይችላል፣ በዓል ሊሆን ይችላል፣ አይደለም ነው ያልኩህ። የተለያየ ነው እኮ መጽሐፍ ቅዱሳዊ ነው አይደለም ነው ያልኩህ። ቀኖናው ከታች ጽፌለታለሁ ኤርምዬ፣ ዶግማ ትውፊት ቀኖና ምን ማለት እንደሆነ ነው። ችግር የለም። መጽሐፍ ቅዱሳዊ ነው አይደለም? ስኬት ኢየሱስ ማለት ምን ማለት ነው? የኔት ቀኖናው ኖ ከኔ ጋር ከእሷ ጋር እንደውም ከእሷ ጋር ነው የምወያየው። እኔ ነኝ ሚዩት ያደረግኩህ። ምን ሚዩት ታደርገኛለህ? ራስሽን በላሽ ጠገብሽ። ቆይ ነው ከእሷ ጋር ነው የማወራው። ከኔ ጋር ነው የምታወራው። እንዳትከፍች እህትየው። ኦኬ ሊወጣ ለምን ቅድም አውሪ ውስጥ ትላት አልነበረ? ለምን ትደጋገፋለች? ኦኬ እንዳትከፍች እህትየው፣ እንዳትከፍች። ቴንኪው ትሰማኛለች። እኔ ታየ ጨዋዎች ናቸው እነሱ። እኔ የምበሉት አብሮ ሲባል እኛም በጣም ጨዋ ነን። እሺ በቃ እንደዛ ከሆነ ቀኖና መጽሐፍ ቅዱሳዊ ነው አይደለም? ቀኖና መጽሐፍ ሶስቱም እኮ ትውፊትም እኮ መጽሐፍ ቅዱሳዊ ነው እኮ። መጽሐፍ ቅዱሳዊ ቴንኪው። መጽሐፍ ቅዱሳዊ ልብ በሉ። መጽሐፍ ቅዱሳዊ ሶስቱም ይላችሁ። ዶግማ መጽሐፍ ቅዱሳዊ ነው አለኝ። መጽሐፍ ቅዱስ ነው ብዬ ስለው አይ መጽሐፍ ቅዱሳዊ ብለህ ፖለቲካ ለምን ትሰራለህ? አሁን ስለምልጃ ስለምልጃ እያወራን ቆይ ልታመልጥ እኮ ያደረከው ጥረት እኮ ነው። በመድኃኒዓለም ይሄን ጨርሰን እንመጣለን። አቴንሽን በነገራችን ላይ ይኸውልህ ቀጥታ ወደዚህ ነው ወደ ዋናው ነው የምመጣው። ወደ ዋናው ነው እኮ ጥያቄያችን ጠያቄ ለምትፈልገው እኮ ጭቅጭቅ ስለሆነ እኮ ነው። ጀመርም አሁን ትንሽ ስትቆይ ታስወጣኛለህ። እንደባለፈው ማለት ነው። አንገትን አንቄ ሲይዝ ማለት ነው ማስወጣት። በገመድ ነው መያዝ ያለብህ፣ እንደውም እንዳትለቀኝ ማለት ነው። ግን ኧረ እኔ እንደ በግ ነገር እንደ በግ እኮ ቀንድ ሰርቼ የጎተትኩ እወስድሃለሁ። ትጠመቃለህ፣ እንደው ትሸጠኛለህ። በቃ ወስደህ ለሌሎች ትሸጠኛለህ። ችግር የለውም። ግን ያዝ። ግን አሁን ያልከኝን ዶግማ ቀኖናና ትውፊቱ ላይ እንመጣለን። ያልከኝን ላውራና ይሄንን መደላደል ሳናረግ ትምህርቱ ላይ የክርስቶስ ነገረ እኮ የጀመርነው ምልጃ ላይ ነው አይደለ? ምልጃው ላይ ቀጥል። ሌላ ፖለቲካ አትስራ። ይሄ እኮ ነው መጨረሻችሁ። ሲጀመርም ፕሮቴስታንቶች እኮ ይኸውልህ መናፍቅ እኔ ነኝ የሚዩት ያደረግኩ። አሁን እኔ ነኝ እየለመንኩ ያለሁት። ይሄንን ጨርሰን በቃ እዚህ ጋር ሌላ ነገር አላወራም። እዚህ ጋር አንተ አጽኖ ሰጥተህ የነገርከኝን እኔም አጽኖ ሰጥቼ ተናግሬ ወደ ምልጃው ላይ እንሄዳለን። ስኬት እያትጩ ኦኬ። ዶግማ ብሎ የሚለው መጽሐፍ ቅዱሳዊ ነው አለኝ። ቴንኪው። ቀኖናስ መጽሐፍ ቅዱሳዊ ነው አለኝ። ዊ ብሎ የሚለውን ጨምር አለኝ። ኦኬ። ትውፊትስ መጽሐፍ ቅዱሳዊ ነው አለኝ። ዶግማ ይታረማል ብዬ ስለው አይታረምም። ለምን? መጽሐፍ ቅዱሳዊ ስለሆነ አለኝ። ቀኖናስ ብዬ ስለው መጽሐፍ ቅዱሳዊ ነው ብሎ ነበር። ይታረማል ብዬ ስለው ይታረማል፣ እንደየህዝቡ ሁኔታና እንዳየሩ ጠባይ፣ እንደ አመላቸው ምናምን ነገራቸው ባህላቸው ታይቶ ይታረማል አለኝ። መጽሐፍ ቅዱሳዊ እነሱ ቤት ይታረማል ማለት ነው። ልብ በሉ። ሶስቱንም መጽሐፍ ቅዱሳዊ ካለ በኋላ በጣም ሲጀመርም ፕሊዝ ወዳጄ ፕሊዝ፣ ይሄ ቅጥፍና ነው። አንደኛ ቃላቶች እየጨመርክ በደንብ እኔ ጻፍኩትን ነው ጻፍከኝን ነው እጄ እንግዲህ ሚውት አታድርገኝ። እኔ አላረኩም። ሚውት አታድርገኝ። እሺ አንተ እንደገና ለምን ታደርገኛለህ? መሰረቱን በቤተ ስርዓትን ይዘህ ለምን አትወያይም? ወደ ምልጃው እንሄዳለን። ወደ ምልጃው እንድንሄድ ይሄንን ግልጽ አድርገን እኮ ምልጃው ላይ ሂድ እኮ አልኩህ እኮ። ምልጃው ላይ ጻፈው። ለምን ትፈራዋለህ? ምልጃው ላይ እንድንሄድ ይሄንን ግልጽ አድርግልኝ። መጽሐፍ ቅዱሳዊ ነው ብለህ ካልከ በኋላ ይሄኛው መጽሐፍ ቅዱሳዊ አይታረምም ማለት የጀመርነው ምልጃው ላይ ነው። ምልጃው ላይ ቀጥል። ይሄኛው ይታረማል። አዳምጠኝ። ክርስቶስ ስኬት እኔ እኮ ከፈለኩ ታች አውርጄ አወራለሁ፣ ከፈለክ ትሄዳለህ ማለት ነው። ስለመጣ ምንም ጨምር ነገር ነው። በቤትህ እኮ ነው እኮ ለማለት ሲጀመርም እንደማመጥና ይሄኛው መጽሐፍ ቅዱሳዊ ሲጀመርም እኮ የማስወረድ እኮ ችግር የለብህም። መጨረሻ እኮ ነው። በቃ እኔ ያስወረድኩ። ከዛ መልሰህ ከገባ ትመጣለህ። ወንድማችን ምን አለ? ዶግማ ማለት መጽሐፍ ቅዱሳዊ ነው አለኝ። ይታረማል ብዬ ስለው አይታረምም አለኝ። ቀኖናስ መጽሐፍ ቅዱሳዊ ነው አለኝ። ይታረማል ብዬ ስለው ይታረማል፣ እንደየህዝቡ ሁኔታ እንዳየሩ ጠባይ ነገሩን ሁሉ እያየ እናርማለን አለ። ትውፊትስ መጽሐፍ ቅዱሳዊ ነው አለኝ። ይታረማል አይታረም ስለ ይሄ ይታረማል አለኝ። ስለዚህ ኦርቶዶክስ ትምህርቷ ከሶስቱ ነው የሚቀዳው ማለት ነው፣ ከትውፊት ከቀኖናና ከዶግማ። በእነዚህ በሶስቱ ምንጭ መሰረት ኦኬ፣ በሶስቱ ትምህርቷ ከሶስቱ ስለሚቀዳ በዚህ መሰረት የጌታችንን የኢየሱስ ክርስቶስን ምልጃ እናያለን ማለት ነው።
ከገባም ይገባል፣ ካልገባም ሌሎቹ ሲገቡ ማለት ነው። አላስወራ ብሎ ስላለኝ ነው ባይዘው እያስወርኩት እንጂ እንደዚህ ማስወረድ አልነበረምብኝም ማለት ነው። ኦኬ እዝል ይገባል ማለት ነው። ኦኬ ከፈለክ አሁን መግባት ትችላለህ። አሁን በዚህ መሰረት ማውራት እንችላለን። ይሄ ኢየሱስ ክርስቶስ ምልጃ። ምክንያቱም የኦርቶዶክስ ነገረ ድህነት ትምህርቷ አጠቃላይ መጽሐፍ ቅዱሳዊ ትምህርቷ ዶግማ፣ ቀኖና፣ ትውፊት ስለሆነ ማለት ነው ምንጩ። በዚህ መሰረት እናወራለን ማለት ነው። ቴንክ ዩ እዝል፣ እንኳን ደህና መጣ እዝል። እዝል እየሰማ ነው? ወጥቷል ኤርሚዬ። እሺ ወጣ። እሺ ሳሚ ሰላም ላንተ ይሁን። ሳሚ የገባኸው እኔ ብሎክ ነው የማደርገው። እሺ ድንገት ነው የገባሁት ኤርሚዬ። እሺ እሺ ድንገት ስነካው ነው የገባሁት። እሺ ስኬት። አሁን በክርስቶስ ምልጃ ላይ በሶስቱ መሰረት እናወራለን። ትምህርታችሁ የእናንተ ከሶስቱም ስለሚቀዳ ማለት ነው። ኦኬ አሁን ማውራት ትችላለህ። አይደለ መሰረታችን መጽሐፍ ቅዱስ ነው ብያለሁ። በመጽሐፍ ቅዱስ አውጣው። ሮሜ 8:34 ሁሉም መጽሐፍ ቅዱስ አይ ነው ብለኛል። ሶስቱም መጽሐፍ ቅዱስ አንድ ጥቅስ ይዘህ እኮ ነው የምትፎክረው። አንድ ጥቅስ ማለት ነው። በዛው ላይ እንሂድ። ግድ የለም ያ ሶስቱ መጽሐፍ ቅዱስ አይ ነው ብለኛል። በሶስቱ ነው የምጠይቅህ። ስትያዝ አሁን ቀኖና ላይ ሄድክ። አሁን ስለ ቀኖና ሳይሆን ስለ ኢየሱስ ክርስቶስ ምልጃና ፈራጅ ነው አይደለም የምንነጋገረው እኮ። ጉድ ይፈላል። ከዛ ውጭ አንድ ጥቅስ አታመጣም እኮ። ሮሜ 8:34 እኔ እዛው ጥቅስ ላይ ነው የምሄድበት። የጌታ ምልጃ ነው። መቀጠል እንችላለን። ከብሩክ ጋር አውሩ። የጌታ ምልጃ ነው። ከብሩክ ጋር አውሩ። ቀኖና፣ ትውፊትና ዶግማ ነው መሰረታችሁ። ትምህርታችሁ ከዛ ነው የሚቀዳው። ነግረናል። ሶስቱ መጽሐፍ ቅዱሳዊ ነው ብለናል። ከመጽሐፍ ቅዱሳዊ ከሆነው ከቀኖና፣ ከዶግማ፣ ከትውፊት አውሩ። ብሩኬ ጋይድ ትቆራረጣለህ። ቪዲዮን ዝጋ። እሺ ብሩኬ ጋይድ ቀጥሉ። ትሰማለሁ አይደል? እኔ ትሰማለህ። ሰላም ብያለሁ ወገኖች፣ ሁላችሁንም እንኳን ደህና መጣ ስኬት። ይሰማሃል? ስኬት ነው ምንድን ነው ሜል ላይ ያለው ነው አለ። ይሰማኛል ብራዘር። እሺ እንኳን ደህና መጣክ። እንኳን ሰላም ቆየኝ። አማን ነው እግዚአብሔር ይመስገን። እሺ የክርስቶስ ምልጃ ላይ ነው አይደል የምናወራው? እሱ ላይ ነው ማውራት የፈለከው? ያው ያስገባኝም ለዛ ነው። መልካም። ኢየሱስ ክርስቶስ ይማለዳል ብለህ ታምናለህ ወይስ አታምንም አንተ? እኔ አላምንም። ክርስቶስ ፈራጅ ነው። ኦኬ መጽሐፍ ቅዱስ ኢየሱስ አማላጅ ነው ስለማይል ነው ማታምነው? ኢየሱስ ክርስቶስ ፈራጅ መሆኑን እንጂ አማላጅ መሆኑን አላምንም። አማላጅ የሚል ቃል ካለ አምጣና እንወያይበት። እንደዛ የሚል ቃል ካለ አምጣና እንወያይ። መልካም እሺ። እሺ ዕብራውያን መጽሐፍ ምዕራፍ 7 እንደዚህ ይላል። ዕብራውያን 7 እያወጣሁት ስለሆነ ነው። እሺ እሺ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ከቁጥር 22 ጀምሮ ቁጥር ስንት? 22 ከቁጥር 22 ጀምሮ። አዎ እሺ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል የተባለው ማን ነው? ማን ነው? ፍትሐ ራስህ። ጥቅሱን ያመጣው እኮ አንተ እኮ ነህ። ለማስረዳት አይደለ የመጣው? አይ እንደዛ የሚል ጥቅስ የለም ስላልከኝ እየጠየቅኩ ነው ያለሁት እኮ። ፍትሐ እኮ አልኩ። ከዛ በኋላ እኔም ጥቅስ ሰጥህና እኔም በዛ ላይ የራሴን ትንተና ሰጣለሁ። እኔ አልፈታውም። በቃ እየጠየቅኩ ነው ያለሁት። የለም ስላልክ አንተ ይኸው ጥቅስ ለምን ትጠይቀኛለህ? እንደዛማ ከሆነ እዛው ዮሐንስ ወንጌል ምዕራፍ 16:26 ላይ ያውጣና ለሱ መልስ ይሰጣል። ችግር የለውም። እሱ ጋር ደግሞ እንሄድና እናወራለን። አሁን ግን መጀመሪያ የተነሳ ጥቅስ ስላለ እሱ ላይ እናውራ። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል የተባለው ማን ነው? ክርስቶስ ኢየሱስ።
ክርስቶስ ኢየሱስ በህይወት የሚኖረው ለዘላለም ምን ሊያደርግ ነው? ለዘላለም በህይወት የሚኖረው ምን ሊያደርግ ነው? ክርስቶስ ኢየሱስ ሊፈርድ። አይ ቃሉ ምንድን ነው የሚለው? ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል እና ስለነማን ነው? እሱን እናወራለን። አሁን ማን ነው የሚለውን እንጨርስ። ስለነማን ነው የተነገረው? ለማን የተነገረው እኮ ለማን የተነገረው የሚለውን እሱን እንጨርስ። መጀመሪያ ለማን ነው የተነገረው የሚለውን እንጨርስ። ስለነሱ ለማን የተነገረው ማን ነው እኮ? ለማን ነው እኮ አልኩ እኮ። ጥያቄ እኮ ነው የጠየቅኩ ያለሁት። እየጠየቅኩ ነው ያለሁት። አንተ የመጠየቅ ቦታ ላይ አይደለም ያለኸው እኮ። ጥቅሱን እኮ ያመጣኸው እኮ አንተ እኮ ነህ። በጥቅሱ ላይ ደግሞ እኔ ነኝ የምጠይቅህ። ጥቅሱን ያመጣሁት የለም ስላልክ ነው አንተ። እየጠየቅኩ ነው መልስና፣ ከዛ ደግሞ ጥያቄ ካለ ደግሞ ጠይቀኛለህ አንተ። ስለ እነርሱ ሊያማልድ የተባለው ማን ነው? ጥቅሱ ያመጣኸው እኮ ራስህ እኮ ነው። ጥቅሱን ያመጣኸው እኮ ራስህ ነህ አይደለ? እኔ ነኝ ጥያቄ በጥቅሱ ላይ እኔ ነኝ የምጠይቅህ። ከዛ በኋላ ራስህ ትዘረዝረዋለህ ማለት ነው። አይ አንተ ይኸውልህ ጥቅስ የለም እንደዛ የሚል ስላልክ፣ ኢየሱስ ይማልዳል የሚል ጥቅስ የለም ስላልክ፣ ይኸው ጥቅስ አመጣሁልህ። ጥቅሱ ላይ እየጠየቅኩ ነው ያለሁት። ከዛ በኋላ ከመለስክ በኋላ ደግሞ ምናልባት ጥያቄ ካለ ደግሞ ትጠይቀኛለህ አንተ ጥቅሱ ላይ ማለት ነው። ስለ እነርሱ ሊያማልድ የተባለው በዛው ላይ እኮ እየጠየቅኩህ እኮ ነው። እኔ ራሱ እኮ የመጠየቅ ሰዓት አይደለም እኮ። ክርስቶስ ኢየሱስ እኮ አልኩህ እኮ። በጣም ጥሩ ክርስቶስ ኢየሱስ በስጋ ወራቱ ነው። አንዴ እሺ ቆይ፣ ክርስቶስ ኢየሱስ ነው ብሎናል አይደል? ስለ እነርሱ ሊያማልድ የተባለው እናነበዋለን። ተረጋጋ ቆይ። እኔ ልክፈትልህ። 7:22 ነው። አይ ከ7:22 ጀምሮ ነው ያነበብኩት። አሁን እያነበብኩት መጽሐፍ ቅዱስ አለኝ። እሺ ጥሩ። እሺ እሱ ለራስ አንብበው። እሺ ከፍ ብለን ከሀያ ጀምሮ እናንብበው። ደስ ካለ ጀምሮ አንብበው። መልካም። እሺ ከሀያ ጀምሮ እናነበዋለን። እርሱ ያለ መሐላ አልሆነም። ያለ መሐላ የተሾሙ ይሰማል? ትሰማለህ? እየሰማሁህ ነው። መልካም። አይ ድምፅ ሰምቼ ነው ያስቆምከው ይመስለኝ። መልካም። እሺ እርሱ ያለ መሐላ አልሆነም። ያለ መሐላ የተሾሙ ካህናት አሉና በመሐላ የሾመውን ግን እግዚአብሔር ማለ አይጸጸትም። አንተ እንደ መልከ ጼዴቅ ሹመት የዘላለም ካህን ነህ አለው። ኢየሱስ ይህንን ያህል በምትበልጥና ከፍ ባለች ሹመት ተሾመ። ለእነዚህ ብዙዎች ካህናት ነበሯቸው፣ ሞት ይሽራቸው እንዲኖሩም አያሰናብታቸው። አንዴ ታነባዋለህ። ተመልከቱ እንግዲህ እያነበበ ያለው የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ለማለት የሰው ሀሳብ ስለገባበት ያስቸግራል። በእርግጥ ግን ለምሳሌ ማለት የሰው ሀሳብ ማለት ምን ማለት ነው? አንዴ ወዳጄ ቁጥር 22 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል የሚለውን አውጥተውታል። እየሰማችሁት ነው ልጁ ሲያነብ ቁጥር 21 ማን የሰጣችሁ መጽሐፍ ቅዱስ? አንተ ነህ እኮ 66ቱን እኮ አንተ እኮ ነህ በራስህ እንትን ያሳተምከው ወዳጄ። ለምንድን ነው ሰው ሲያወራ መጽሐፍ ቅዱሱን ክፈተው። ሰው ሲያወራ ለምን ታወራለህ? ቆይ ተረጋጋና ከዛ በኋላ ራስህ እኮ ነው ያስቆምከኝ እኮ። እያነበብኩ የእግዚአብሔር ቃል ነው አይደለ እያነበብኩ ያለው? አንተ እኮ ነው ያስቆምከኝ እኮ። ቪዲዮን ክፈተው። ለምን እንዳስቆምኩ እኮ እየነገርኩ ነው ያለው። ተረጋጋሽ፣ ተረጋጋና ከዛ ለምን ታስቆመኛለህ? እያነበብኩ ያለሁት የእግዚአብሔርን ቃል ነው አይደለ? አንተ እኮ ነው የገባህብኝ እንጂ ከዚህ በኋላ በቃ እንደዚህ ኖ አይደለም። ለምን ሚዩት ታደርገኛለህ? ትወርዳለህ። ሁላ ሚዩት ብቻ ሳይሆን ትወርዳለህ። በቃ ሚዩት ምናምን ብቻ ሳይሆን ማለት ነው። ይሄ እኮ ነው ልትወያይ ከሆነ እኔ በጣም የተረጋጋው ሰው ነኝ። አንተ ብቻ ላወራ ለምን ትላለህ?
እያነበብኩ ያለሁት የእግዚአብሔርን ቃል ነው አይደለ? ለምን ታስቆመኛለህ እኮ? ለምን ታስቆመኛለህ? እሺ አውራ አልኩህ እኮ ወዳጄ። እሺ አንተ አውራ እኮ። ለምን መሀል ገባህብኝ? ለምን ትለኛለህ? አንብብ አልከኝ። እሺ አውራ አልኩህ። እሺ ይኸው ቀሻ አንተ አውራ በቃ። እኔ ዝም ልበል? እሺ አውራ አንተ። እሺ ቪዲዮን ክፈተው። የአንተ መጽሐፍ ቅዱስ አሳየኝ። አይ በቃ አውራ አልኩህ በቃ። አሁን እኔ እንዳወራ ስላልፈቀድክ አውራ በቃ አንተ ልስማክ። መጽሐፍ ቅዱሱን ክፈተው ያንተ። ሀሳብ የለህም? አሁን ዝም ብዬ የምሰማው እንዳወራ ስላልፈቀድክ። መጽሐፍ ቅዱሱን ክፈት። ቅድም ክፈት ብለኝ የለ? ክፈተው። መጽሐፍ ቅዱሱን አንተ ክፈተው። አንተውን አትዘዘኝ እኔን። አንተ ሀሳብን ጨርስና ከዛ እናገራለሁ። ሳልናገር አስቁመኝ። መጽሐፍ ቅዱስ ክፈት እንደዚህ አድርግ ምናምን አትበለኝ። አሁን አንተ ሀሳብ መጀመሪያ መጽሐፍ ቅዱስ ክፈት ነው አይደል ያልከኝ? ይኸው እኔ ከፈትኩኝ። በቃ ሚውት አድርገው። እኔ አሁን መጽሐፍ ቅዱስ ክፈት ምናምን አላልኩም እኮ። በቃ ሚውት አድርገው እንዳትከፍት። ደግሞ ሀሳብ ከሌለ ማውራት ካልቻልክ ደግሞ አዳምጥ። አሁን ልጁ የከፈተው ተመልከቱ፣ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ ያሳተመችውን መጽሐፍ ነው ያነበበውም ጭምር ማለት ነው። እና ቁጥር 22 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል የሚለውን አስወጥተውታል ነው ያልኩት አይደል? ድጋሚ አንብበው ከመጀመሪያው ከቁጥር 21 ጀምሮ ወይ ከቁጥር 20 ጀምሮ ድጋሚ አንብበው። አሳየኝ እያልኩ እኮ ነው። ያንተን ቪዲዮ ክፈትና እኔ አሳየው አይደለ? ያንተን መጽሐፍ ቅዱስ አሳየኝ አልኩ። እየቀጠፍክ ስለሆነ ማለት ነው። እሺ ክፈተው፣ አንተ ራሱ ክፈተው። እሺ አሁን እኔ ከፈትኩት እኮ። ይሄው አንዴ ቆይ ተረጋጋ እኮ። ምልን አድርግሽ ክፈተው አንተ። ይሄው እኔ ከፈትኩኝ፣ አንተ ደግሞ ክፈተው። እሺ ስማ አንዴ ቆይ፣ ለምን አሰማምሽ? ክፈተው። የለህም መጽሐፍ ቅዱስ? የለህም መጽሐፍ ቅዱስ? ቲክቶክ እኮ እውነት ለመናገር 18 ዓመት ያልሞላቸው ልጆች ባይከፍቱ ነው የሚሻለው። የመወያየት አቅም እና መረጋጋት እኮ የለህም ወይ መጽሐፍ ቅዱስ? የለህም ወይ ነው እኮ። ለምን ታዲያ ትቀጥፋለህ? እሺ ፖለቲካውን ተውና ቪዲዮ ክፈትና አሳየንን። ለምን አታሳይም አንተ? ወንድምነት ቆይ አንድ ኪዳነ ምሕረት ቆይ። እሺ ስኬት መጽሐፍ ቅዱስ ብሎ ያለውን ከፍቷል። የከፈተው መጽሐፍ ቅዱስ አሁን ስኬት ምንድነው የፈለገው? ቆይ ማን ኪዳነ ለምን እሱ አይከፍትም? ኤርሚያስ ለምን እሱ አይከፍትም? ቅድም ቪዲዮ ክፈት እያለ ሲጮህ አልነበረ? ለምን አይከፍትም? እኔ ነኝ ሚዩት ያደረግኩ። እኔ ነኝ አሁን እያወራ ያለሁት። ከዛ ለሁለታችሁ ሰጣችኋለሁ መልሼ። ቴንኪው። አየው የኔ ወንድም ሚዩት አድርግ ሳለው ሚዩት አድርጎ ነው የተቀመጠው። አንተንም አሁን ጮኔ ሲከፍት ስላልተግባባችሁ ላግባባችሁ ነው። መጽሐፍ ቅዱስ ክፈት ነው ብለህ ያልከው ብሩክ እንዲከፍትልህ መጽሐፍ ቅዱስ የስንት ዓመተ ምህረቱን እንክፈትልህ? ስኬት አንተ ያስከው የኦርቶዶክስ የተበላሸውን ስለሆነ ያስከው የትኛውን እንክፈትልህ? የእግዚአብሔር ቃል የተበላሸ ራሱ ይክፈትህ እኮ አልኩኝ እኮ። የስንት ዓመተ ምህረት አንተን አይደለም እሱ ይክፈትህ ነው ያልኩት። እሱ ይክፈትህ የለውም እሱ መጽሐፍ ቅዱስ የለውም? አለው እኔ ከፍቻለሁ እኮ። እሱ ይክፈት። ለምን ታግዘዋለህ? መጽሐፍ ቅዱስ የተፈለገው አይደል? ይሄው የእናንተ ይሄው የተበላሸው መርዛሙ መጽሐፋችሁና መጽሐፍ ቅዱስ እዚህ አለ። ይሄው መርዛሙ ሲጀመር እግዚአብሔር ቃል መርዝ አይደለም። መርዛሙ መጽሐፋችሁ ነው ያልኩት። ይሄ መጽሐፍ ሲጀመር መርዛም አይደለም። እናንተ ናችሁ መርዛም ያልነበትን ለምን እንደሆነ የምታምን እኮ 66ቱን እኮ ከፍለህ ዕብራውያን 7 ሚዩት አድርግ ወንድምነት። ዕብራውያን 7:22 ነው አይደል እንዲነበብልህ የፈለግከው ወንድምነት ቅድም ያልከው? አዎ እሱ የ1980ውን ሳይሆን የ2000ን አምጣ የሚል የ2000ንም ይሄንንም ጎን ለጎን አምጥተን እናስቀምጥ ማለት ነው። እንደውም ከኦርቶዶክስ ከሁለቱም 80 አሐዱ ላይ ላንብበው። ይሄው የኦርቶዶክስ መርዛሙ 80 አሐዱና ጤናማው የሚባለው 80 አሐዱ ማለት ነው። ስለዚህ ሁለቱን ጎን ለጎን አይተን ተረጋጋ። ሚዩት አድርግ ብላ ኦኬ። በመጀመሪያ ከጤናማው 80 አሐዱ እንደዚህ እናነባለን። ሚዩት አድርግ። ኦኬ ከጤናማው 80 አሐዱ እንደዚህ እናነባለን ማለት ነው። ጤናማ ያስባለው የአዲስ ኪዳን መጽሐፍት ላይ በትክክል ይሄኛው ከድሮ ጀምሮ ያለ ስለሆነ ማለት ነው። እነርሱ ያለ መሐላ ካህናት ሆነዋልና ከ80 አሐዱ ከኦርቶዶክስ ከቀድሞ ትርጉም ነው ከእነ አባ ተክለ ሃይማኖት ትርጉም ማለት ነው። ኦኬ ሆነዋልና
እርሱ ግን ጌታ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ መሐላ አይጸጸትም ብሎ ከተነገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። 3 ቁጥሮችን ያነበኩት ልብ በሉ። ከቁጥር 20 እስከ ቁጥር 22 ማለት ነው። 3 ቁጥሮችን ያነበኩት በቀድሞ በኢትዮጵያ ኦርቶዶክስ ታሪክሳን ትርጉም ጤናማው ትርጉም ይሄ ነው። ይሄን እኛ እንቀበላለን። ከ80 ያዱ ከቀድሞ ማለት ነው። ከአሁኑ ከመርዛማው መጽሐፍ ላይ ደግሞ እንደዚህ እናንብብ ማለት ነው። ይህንኑ ክፍል መርዛማው ኦርቶዶክስ መርዛ ለህዝቡ እየጋተች ያለችው መጽሐፍ ምን ብሎ ይላል? ዕብራውያን 7:20 ጀምሮ ባለው ላይ ስናነብ 7:20 22 20 ይኸው 7:20 ላይ እርሱ ማጋ ነው። ማይክ ተከፍቷል። ኪዳነ ምሕረት ሚዩት አድርገው ፕሊዝ። እርሱ ያለ መሐላ አልሆነም፣ ያለ መሐላ የተሾሙ ካህናት አሉና፣ በመሐላ የተሾመው ግን እግዚአብሔር ማለ አይጸጸትም፣ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ አለው። ኢየሱስ ይህንን ያህል በምትበልጥና ከፍ ባለች ሹመት ተሾመ ይላል። ይላችሁ እስከ ቁጥር 23 ድረስ ማለት ነው። አሁን እዚህ ውስጥ የሌለው ቀድሞ ውስጥ ግን ያለው እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ብሎ የሚለው እዚሁ ስትፈልጉ አታገኙትም። ይኸውላችሁ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ አለው ካለ በኋላ ቁጥር 22 ኢየሱስ ይህን ያህል በምትበልጥና ከፍ ባለች ሹመት ተሾመ ካለ በኋላ ለእነዚህ ብዙ ሰዎች ካህናት ነበሯቸው፣ ሞት ይሽራቸው እንዲኖሩም አያሰናብታቸውም ነበርና። አማርኛቸው ራሱ ቁርአናዊ ነው። እንደዚህ አይነት አማርኛ እኛ አናውቅም። እርሱ ግን ለዘላለም ይኖራል። ሚዩት አድርግ። ምን አገናኙ? ይሄ ራሱ በእግዚአብሔር ቃል መዘባበት አድርግ እኮ ለታሪክ ከቁርአን ጋር ምን ያገናኝ? ሚዩት አድርግ። አማርኛው ከቁርአን ጋር ተመሳሳይነት ነው ያልኩት። እርሱ ግን ለዘላለም ይኖራል ክህነቱም አይሻርምና ብሎ ይላል። የት አለ ለዘላለም ዋስ ሆኗል ብሎ የሚለው? እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ብሎ የሚለው ከ80 ያዱ ከቀድሞ ላይ ያለውን እዚህ ጋር አላመጡትም። በመርዛሙ መጽሐፋቸው ላይ ኦርቶዶክስ ትውልድን ስትመርዝ ኢየሱስ ዋስ ነው፣ ጠበቃ ነው፣ አማላጅ ነው ብሎ የሚለውን ቃል እየነቀሉ ነው ያወጡት ማለት ነው። 28 ላይ ቀጥል። የሚማልደው ነው የሚለው አማላጅ አይልም። ያዝልኝ። ቆይ ኪነ ጥበብ እንሰጣለን። ህዳጉን ያልከኝ ወንድምነት እዛው ህዳጉን አንብበው። የዚህ የ2000ን ማለት ነው። የ2000ን እሺ። እዛው እኮ ከስር እኮ አይደለም። ሚዩት አድርግ። እሺ ወንድምነት የትኛው ነው ህዳጉ ላይ እንዳንብል የፈለግከው? የግሪኩ ያው ለምትሻል ቃል ኪዳን መድን ሆነ ይላል። ይሄ ለምትሻል ቃል ኪዳን ዋስ ሆነ ብሎ የሚለውን እዚህ ጋር ለምትሻል ቃል ኪዳን መድን ሆነ ግሪኩ ማለት ነው። ግሪኩ መድህንና ዋስ ብሎ የሚለው ማለት ነው፣ ተመሳሳይ ነው። ግሪኩ መድን ሆነ ብሎ የሚለው የመጨረሻ ነው። እታች ነው ማወርድ ከኪነ ጥበብና ከሌሎች ኦርቶዶክሳውያን ጋር ከነ ኪዳነ ምሕረት ጋር እንቀጥላለን። ኦኬ መሀል አትግባ። ጨርሼ ልሰጣችሁ ነው። ሁለታችሁ ነው የምታወሩት። ይኸው ግሪኩ ለሚሻል ቃል ኪዳን መድን ሆነ ይላል። የቁጥር 22ቱ ማለት ነው። ታዲያ የግሪኩ ለሚሻል ቃል ኪዳን መድን ሆነ ብሎ የሚለውን ለምን እዚህ ጋር አልጨመራችሁትም? ቤተክርስቲያኒቱ ትውልድ ትመርዛለች። ብሩኬ መቀጠል ትችላለህ። ቴንኪው። ይሄ ቁጥር 22 ላይ ያለውን ሀሳብ አውጥተውታል ነው ዋናው እዚህ ክፍል ላይ እንግዲህ ሲያነብ እንደሰማችሁት። እሺ ወደ ምልጃው እንሂድ። ኢየሱስ ክርስቶስ የአዲስ ኪዳን ዋሳችን ነው። በቃ የአዲስ ኪዳን ብቸኛ ዋስ ኢየሱስ ክርስቶስ ነው። በሚገርም ሁኔታ እንግዲህ የዕብራውያን ጸሐፊ ይነግሩናል። ቀጥሎ ቁጥር 23 ላይ
እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እሺ ቁጥር 24 አንብበው ስኬት ቁጥር 24 እሺ ቁጥር 24 እርሱም ለዘላለም ይኖራል። አሁን ስለመኖሩ ነው እዚህ ጋር ለዘላለም ይኖራል። ክህነቱ አይሻርምና። እሺ እርሱ ግን ለዘላለም ይኖራል፣ ክህነቱ አይሻርምና ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል። ለዘላለምም ሕያው ነውና ያስታርቃቸዋል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደ እነዚያ ሊቃነ ካህናት አስቀድሞ ገና ነው እንደ 28 ዋና ፖይንቱ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድኗልና። ኦሪትስ የሚሞት ሰውም ሊቀ ካህናት አድርጋ ትሾማለች። ከኦሪት በኋላ የመጣው የእግዚአብሔር የመሐላ ቃሉ ግን ዘለዓለም የማይለወጥ ፍጹም ወልድን ካህን አድርጎ ሾመልን ይላል። እሺ አሁን ልጠይቅህ አይደል? አሁን ጠይቀኝ። ቁጥር 25 ላይ ለዘላለም የሚኖር ስለሆነ ያስታርቃቸዋል ይላል አይደል? አንተ ባነበብከው መጽሐፍ። አዎ 27 ላይ ደግሞ አንድ ጊዜ ነው የሚለው። ይህንን አንድ ጊዜ ፈጽሞ አድርጓልና ነው የሚለው። ሁልጊዜ አይልም፣ አንድ ጊዜ አድርጓልና ነው የሚለው። ያው ቪዲዮ ከፍቼ ላሳይ ከፈለገ እኮ አንዴ ተረጋጋና የምጠይቅህን መልስልኝ። ከዛ ደግሞ አሳየኝ ካልኩ ታሳየኛለህ። እኔ አሁን አሳየኝ አላልከውም። ቪዲዮ ስለማውቀው አንተ ያስከውንም መጽሐፍ እኔ ጋም ስላለ ማለት ነው። አንተ ያስከው መጽሐፍ ብቻ ሳይሆን እስቲ አሳየኝ። ቪዲዮ ክፈትና አሳየኝ፣ መጽሐፉን አሳየኝ እባክህ። እንደ ልጅ አትሁን። በቃ ውይይቱ ላይ ትኩረት አድርግ። እሺ እኮ ለምን ከፍቼ ላሳይ አላልክም እንዴ? ቪዲዮን ክፈትና አሳየኝ አንተ ጋር ያለው መጽሐፍ አልኩህ እኮ። እየተያየን መጽሐፍ ቅዱስና ይብቃው። ወንድምነት ልጅ ይብቃው። ታች ይውረድ። የግርማ ወንድሙ ተከታይ ነው። እዛ ጸበል ቀዳ ብራዘር እየታችሁ ነው። አንተ ለውይይትም አትበቃም። ከሁለቱ ኦርቶዶክሳውያን ጋር ቀጥል። ምን አይነት ነው በክርስቶስ? አሁን ወንድምነት መጽሐፍ ቅዱስ የሌለው ሆኖ ነው ስለሚዋሽ ነው። አሸን ያለው ቤቱ ያለው ማለት ነው። እና በቃ የግርማ ወንድሙን ጸበል ቅዳ አንተ እዛው ለውይይትም አትመጥንም ማለት ነው። ብሎ አሳየኝ። አሁን ብሩጋ መጽሐፍ ቅዱስ የለም ማለት ነው። ወንድሞች እናቶች ስላለን አለ ብሎ ያለው ደግሞም ስላለ ማለት ነው። እና ከኪነ ጥበብ ጋር ቀጥሎ ቴንኪው ሜላ እንኳን ደህና መጣ። ኪነ ጥበብን አውራው ሜላ በርዕሱ ላይ እንደው አስነሳኝ እኮ ልጁ ማለት ነው። እና እንደው ኦርቶዶክሳውያን ያስቃሉ። እስኪ አንዴ ላሳየው፣ እንደው ደስ ይበለው። ያው ተደቆላል። እሺ ላሳየው። ስንት መጽሐፍ ቅዱስ ነው የምትፈልገው? ይታያል። ሃርድ ኮፒ ያውም ሃርድ ኮፒ እንደዚህ እያደረኩ ላሳይ። እንደዚህ እያደረኩ ላሳይ። ይኸውን በተለያየ ዓመተ ምህረት የ1980 ዓመተ ምህረት የኢትዮጵያ ኦርቶዶክስ አዲሱ መደበኛ ትርጉም። ስንት ላሳይክ? ስንት መጽሐፍ ቅዱስ ላሳይክ? እና ይኸውላ መጽሐፍ ቅዱስ ቤቴ ያለኝ ሰው ነኝ። አሁን እሱ አይደለም ቁም ነገሩ። ብትወያይ ጥሩ ነበረ። በቃ ጫጫታ ብቻ ነው የሚፈጥረው። ከኪነ ጥበብ ጋር አውሩ። አይ ቲንክ ሜላ ስልክ ገባበት መሰለኝ። አውራው ኪነ ጥበብን። ኪነ ጥበብ ሰላም ወንድሞች ሁላችሁ እዚህ ውስጥ ሁላችሁም ናችሁ እያለሁ። እሺ እኔ እንኳን አውቃለሁኝ። ለማያውቁ ሰዎች
ከየት ቤተ እምነት እንደሆንክ ንገራቸው። ያቀኛል፣ ኤርሚም ያቀኛል። ኤርሚ ስለሚያቀኝ ችግር የለውም። ከየት እንደመጣውና እንዴት እንደሆንኩ ያውቃል። ችግር የማያውቁ ሰዎች ንገራቸው። ያለው ምስሉም ይናገራል። እኔ ኦርቶዶክስ ነኝ፣ ኦርቶዶክሳዊ ክርስቲያን። በቃ እሺ፣ ምስሉ ይናገራል ኦርቶዶክስ መሆንህን። አሁን እንደኔ እምነት ይናገራል። እንደ ሎጎ ትጠቀሙበታላችሁ። ወደ ቶፒክ ዋይ እኛ ትክክለኛ ሚካኤል ነው ብለን አይደለም፣ ያው ይመስላል ነው ማለት ስዕል እኛ ለስዕሉ ባለቤት ነው። እንደ ሎጎ ለኢትዮጵያ ኦርቶዶክስ እንደ ሎጎ ነው ይሄ ምስል ማለት ነው። ሎጎ ማለት እሺ፣ ወደ ውይይቱ እንሂድ። እሺ፣ ስለ ክርስቶስ ኢየሱስ ምልጃ እያወራን ነው እና ነገረ ክርስቶስም ጭምር በዛው ማለት ነውና ኢየሱስ ክርስቶስ አማላጅ ነው ብለህ ታምናለህ አንተ? እንደዛ የሚል የለም፣ አማላጅ የሚል የለም። ስለኔ የሚማልደው ክርስቶስ ኢየሱስ ነው የሚለው ያው የሚማልደው ነው። እርሱም ኢየሱስ ክርስቶስ ኦርቶዶክስ ቤተክርስቲያን አላማለደም አትልም ብላም አታውቅም። እንደዚህ አይነት አስተምሮ የለም ትጀመር። እሺ፣ ለዘላለም ይማልዳል ብለህ ታምናለህ አንተ በተጠቀምከው ቃል መሰረት? ሁለተኛ መስዋዕት የለም። ያው አባጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉም ፈጽሞ ሁሉን አድርጎ ከአባቱ ጋር የተቀመጠ ስለሚል ያው ተቀመጠ። ሁለተኛ የሚቆም ወይም ሁለተኛ የሚታረድ ሁለተኛ መስዋዕት የሚሆን አምላክ የለንም። በመጀመሪያ ምልጃን ፈጽሟል። ኦኬ ራይት፣ በቃ የቤተክርስቲያን አስተምሮ ትጀመር ማለት ነው። አሁን ለምሳሌ በተመልሰም ታነበብከው የሚማልደው የሚለው ኦርቶዶክስ ቤተክርስቲያን ልክ ነው። በግሪኩም የሚማልደው ስለሚል ማለት ነው። በዚህኛውም በ2000 እትም ላይም 2000 ላይ እትም አዳምጠኝ ታወጣለህ ችግር የለም። 2000 ላይ እትም የሚፈርደው ችግር ሁለቱ መጠቀም ይቻላል። ግን ምንድነው ሰረዙ የሚፈርደው ያው አምላክ ጌታ ማለት ሁሉን ጨርሶ አንዴ ስለአባቱ ጋር ስለተቀመጠ ይፈርዳል፣ ይሰማል፣ ያው ይፈርዳል ነው። አማልዷል ወይ አማልዷል መቼ በስጋ ወራት አማልዷል። ይሄ እኮ ክሪል ነው። አባቱ የማያውቁትን አያውቁምና ይቅር ባላቸው ካለ ክሪል በቃ ማማለር ነው። ይሄ የሚቀጸፍም ነገርም አይደለም። ወሬ ተበይሽ ተመለስ። እሺ ምንድነው ያው አቋረጥከኝ እንዳትለኝ ብቻ ነው የሰማው። ከዚህ በኋላ አጭር አድርገህ መልስልኝ። ኢየሱስ ለዘላለም ይማልዳል ብለህ ታምናለህ ወይስ አታምንም? የሚማልደው ነው የሚለው አማላጅ አይልም። እሺ ለዘላለም ይማልዳል ብለህ ታምናለህ ወይስ አታምንም? ለዘላለም ማለት ያው እስከ ስጋው ወራቱ ድረስ ስጋውን ቆርሶ ደግሞ ለዘላለም ማለት ምንድን ነው? አሁን አያማልደኝም። አሁን አያማልደኝም። ለዘላለም አይማልድም ማለት ነው አይደል? አሁን አይማልደኝም አልኩ። ኦርቶዶክስ ቤተክርስቲያን አያማልድም አትልም ብያለሁ። መቼ? እስከ ስጋው ወራት የትምህርቷ ነው። እስከ ስጋው ወራት ያማልዳል ብላ ታምናለች። ለዘላለም ማለት በክርስቶስ ኢየሱስ ዓለም ሁሉ እስኪጠቀለል ድረስ ማለት ነውና ለዘላለም ይማልዳል ወይስ አይማልድም ነው ጥያቄ። ያ ምልጃው አንዴ ነው እያልኩ ያለሁት። አንዴ መስዋዕት ሆኗል። ያ እርቁ ነው። እርቅ ደግሞ ትኩስ ነው። በነገራችን ላይ ምን ማለት ነው ደግሞ ትኩስ ነው ማለት? አሁንም ትኩስ ነው ማለት ነው። ያ ደግሞ ሲያስታርቅ ይኖራል ማለት ያ ደግሞ አያቋርጥም። ሁልጊዜ እርቅ አንዴ ነው ያስታረቀን። ያ እርቁ ዘላለማዊ የሚቀጥል ነው። ለዘላለም ኢየሱስ ያስታርቃል እያልከኝ ነው? ያ እርቁ የሚቀጥል ነው እያልኩ እኮ ነው። አንዴ ነው ያስታረቀን። ስለዚህ ያርቁ ዘላለማዊ ነው እያልክ ነው። ሙዚቃውን ደግሞ ዝጋው። እሺ ኢየሱስ ለዘላለም ያስታርቃል እያልከኝ ነው ታዲያ? አሁን ያርቁ ዘላለማዊ ነው አልኩ እኮ። ለዘላለም ደግሞ ትኩስ ነው አልኩ። ቃሉን እናንብበው አንዴ፣ እንደዛ ይሻላል። አሁን ከልጁ ጋር ስናወራበት የነበረው ጥቅስ ዕብራውያን መጽሐፍ ምዕራፍ 7 ነው እና ያነበብኩኝ ልጠይቅክ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። እውነት ነው። ቆይ ከቁጥር 21 ጀምሮ እናንብበው። እነርሱ ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ይላል። የማለለት ማን ነው? የተማለው ለማን ነው? እዚህ ጋር ለዘላለም ካህን ነህ ተብሎ የተማለው ለማን ነው? አቤት ተመለስ። እንትኑ ላይ ነኝ። እንትን ብሎ ነው ለዘላለም ካህን የተባለው ለማን ነው? እዚህ ጋር
ለዘላለም ካህን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የዘላለም ካህን። የማለለትስ ማን ነው? ለዘላለም ካህን ብሎ የማለለት ማን ነው? ተመለሰው እስኪ እንትኑ አንብበው እንደገና አንብበው። እሺ ያው እነርሱ ያለ መሐላ ካህናት ሆነዋልና፣ ያለ መሐላ የቀደሙት የብሉይ ኪዳን ካህናት ማለት ነው። እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ብሎ ማለ ይላል። ማን ነው የማለው? ለዘላለም ካህን ብሎ ማን ነው የማለው? ለዘላለም ካህነት ብሎ የማለው ክርስቶስ ነው። ክርስቶስ ለማን ነው የዘላለም ካህን ብሎ የማለለት? እስኪ ለማን አልገባኝም። እዚህ ጋር ለመልከ ጸዴቅ ወይስ ግልጽ አልሆነልኝም። ለዛ ነው እንደ መልከ ጸዴቅ ተብሎ መልከ ጸዴቅማ ለንጽጽር ገባኝ። አብ ነው። ቀጥል፣ ችግር የለም። አብ ለማን ነው የማለለት? ለጌታችን መድኃኒታችን ኢየሱስ ክርስቶስ። እሺ በመሃል ላይ የሆነ ሊቀ ክህነት አለው ማለት ነው አይደል ጌታ? በትክክል። እሺ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ለሚሻለው ኪዳን ዋስ የሆነው ኢየሱስ ነው። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። ብዙ ቁጥር ያላቸው ካህናት ነበሩ፣ ሞት ይይዛቸው ስለነበር። እርሱ ግን ለዘላለም የሚኖር ስለሆነ፣ እነርሱ ሞት ይይዛቸው ነበር፣ እርሱስ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው አይደል? ለዘላለም የሚኖር ስለሆነ ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራልና። ስለ እነርሱ ሊያማልድ የተባለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ዘወትር በሕይወት የሚኖረው ምን ሊያደርግ ነው? ሊያማልደኝ እስከ ፍጻሜው ነው ማለት እስከ ስጋው ነው። እሺ ቀጥል። ዘወትር በሕይወት የሚኖረው ምን ሊያደርግ ነው ጥያቄ። ሊያማልደኝ አልኩ ማለት ሊማልደኝ የሚማልድ ነው የሚለው ለዘላለም ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ሊያማልድ የተባለው ኢየሱስ ነው ብለኛል። ለዘላለም የሚኖረውም ሊያማልድ ነው ብለሃል። ኢየሱስ ለዘላለም ያማልዳል ማለት ነው አይደል? ለዘላለም ያማልዳል ማለት ያው እንግዲህ ምልጃ እኔ እንደና አጠቃቀም እንደማ እንዳነበቁት ያው ክርስቶስ አሁን ያማልዳል እኔ አልፋና ኦሜጋ ነኝ ብሎ ስለተናገለ ዮሐንስ ራእይ ላይ መጨረሻ አካባቢ ማለት ነው። ስለዚህ አሁን ያማልዳል በሚለው አልሄድም። ዘላለም የሚለው እስከ መቼ ድረስ ነው? እሺ አሁን ኢየሱስ ለዘላለም ያማልዳል ብለኛል። ዘላለም እስከ መቼ ነው? እስከ ዓለም ፍጻሜ ነው። እሱማ ግን ምንድነው መሰለህ ያው እስቲ እንትን አውጣው እስቲ ግርማ ነው ግዙ ወይ አንዴ ለዘላለም የሚኖረው ሊያማልድ ነው ብለኛል። ዘላለም ደግሞ እስከ ዓለም ፍጻሜ ነው ብለኛል። ኢየሱስ ክርስቶስ እስከ ዓለም ፍጻሜ ያማልዳል ማለት ነው አይደል? እስከ ዓለም ፍጻሜ ያማልዳል ማለት አሁን የሚታረድ አሁን ደግሞ መስዋዕት የሚሆን ክርስቶስ የለንም። ሊፈርድ የሚመጣ አምላክ አለ። እኔ ስለ እርድ አላወራሁም። እኔ አሁን ስለ እርድ እያወራሁ አይደለም፣ ቃሉ ላይ ነው እያወራን ያለነው። ስለምን እንደዛ ካልን አሁን ለዘላለም ካልን አሁንም ክርስቶስ ሞቶ ይሰዋል እያልከኝ ነው? ቃሉ ነው ያለው፣ እኔ አይደለሁም ያልኩት። አንተም እንደ ቃሉ ብለሃል። እንድገመው ከፈለክ ፍቹን ወደ ኋላ አባቶቻችን መጽሐፍ ካለ አውጣልኝ፣ የዚህን ትርጓሜው ማለት ነው። ምን የዚህ ትርጓሜ ካለ አውጣና አሳየኝ። ምንድነው ትርጓሜ ማለት? አይ ዘወትር እስከ ሁለተኛ መጥቶ አሁን መጥቶ ይሰዋል ታልክ ማለት ነው። አንተ እኮ ነው ያልከኝ። ዘወትር ማለት እስከ ዓለም ፍጻሜ ነው አላልክም አንተ? ያው እንደሚለው ዘወትር ማለት ዘወትር በሕይወት ይኖራል ይላል። ዘወትር ማለት እስከ ዓለም ፍጻሜ ነው ብለሃል አላልክም? ዘወትር ብያለሁ። በቃ እስከ ዓለም ፍጻሜ ድረስ ኢየሱስ ያማልዳል ማለት ነው። አለቀ እኮ በቃ። እስከ ዓለም ፍጻሜ ያማልዳል። እኔ እኮ አልቀበለውም ማለት እስከ ዓለም ፍጻሜ ያማልዳል ካይሆን እስከ ዓለም ፍጻሜ ቃሉን ነው የማትቀበለው፣ የእግዚአብሔርን ቃል ነው የማትቀበለው። አይ እንደዛ ማለት አይደለም፣ እንደዛ ማለት አይደለም። እዚሁ ጋር ብጠይቅህ አሁን ጌታችን መድኃኒታችን ክርስቶስ አሁን ያማልዳል ካልከኝ ያማልዳል። ኦኬ አንተ ያማልድም ትላለህ፣ ቃሉ ግን ያማልዳል ዘወትር ይላል። ሊያማልድ ነው የሚለው የሚያማልድ አይደለም። ያማልድ አሁን እኮ ሰብጀክትና አሁን እኮ እዚህ ጋር ድርጊት አለ፣ ባለቤት አለ። እሱ ችግር የለውም ማውራት እንችላለን፣ ምን ማለት እንደሆነ እሱ አይደለም ዋናውም ነገር። አሁን ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል የተባለው ኢየሱስ ነው ብለኛል። በሕይወት የሚኖረው ደግሞ ለምንድን ነው ስለ ሊያማልድ ብለኛል።
ዘወትር ማለት እስከ ዓለም ፍጻሜ ነው ብለኛል። እስከ ዓለም ፍጻሜ ዘወትር በህይወት ይኖራል ካለ ክርስቶስ በምድር በህይወት ካለ በስጋ ነው ወይስ ባሁን? አይ ከላይ እኮ ይኸውልህ ምን ብሏል መሰለ? እነርሱ እንዳይኖሩ ሞት ስለከለከላቸው ይላል። አየህ፣ የእነሱ ዘወትር መሆን የማይችለው ሞት ስላለባቸው ነው። ኢየሱስ ደግሞ ሞት በስጋ ወራት እንዳልሆነ በስጋ ወራት የሚቆም እንዳልሆነ ሲነግረን እርሱ ግን ለዘላለም የሚኖር ስለሆነ ሞትን ድል አድርጎ የተነሳ በሰማይም ዛሬም ሊቀ ካህን ስለሆነ እያለን ያለው ሊቀ ካህን ነው። ተቀባይ አስተሰሪ ነው። ኦኬ፣ በዚህ እኮ አሁን አልተስማማውም እያልኩ አይደለም። ሊቀ ካህን ማለት ምን ማለት ነው አልከኝ? ኃጢአትን የሚያስተሰሪ ምን ማለት ነው? ኃጢአትን የሚያስተሰሪ ማለት ኃጢአትን የሚያስተሰሪ ሁሉም ኃጢአት የሚቀበል ማለት ነው። ሊቀ ካህን ማለት ኃጢአትን የሚቀበል ማለት ነው። የሚያስተሰሪ ያልኩህ እኮ ሁሉን ነገር ከሱ ካህናት አሁን ወደሱ ነው። ኃጢአትን የሚያስተሰሪ ማለት ምን ማለት ነው? ቃሉ ስላልገባኝ ነው። አሁን ማስተሰሪ የሚለውን ቃል ስላልተረዳሁት ነው እየጠየቅኩ ያለሁት። የካህን ስራው ምንድን ነው? እየጠየቅኩ ነው ያለሁት። እየጠየቅኩ ለምን ትጠይቀኛለህ? የካህን ስራው ምንድን ነው አልኩ እኮ። የካህን እኮ እያልኩ ነው። የካህን ስራው ታውቀው ከሆነ እኔ ጠይቀኝና እንመልስልሃለሁ። ዘሌዋውያን መጽሐፍ ምዕራፍ 16ን ከፍቼ ይሄው የካህን ስራው ነው ብዬ አሳይሃለሁ። ቀላል ነው ለኔ። አንተ ግን አሁን ማስተሰረይ ስላልከኝ ምን ማለት ነው? ያው ቃሉ ግዕዝ ስለሆነ እንድረዳው ምን ማለት ነው ማስተሰረይ ማለት? ኃጢአትን የሚቀበል ነው አልኩ። ኃጢአት የሚቀበል የሚያስተሰርይ ሁሉ ነው። በቃ ኃጢአትን የሚደመስስ ነው። እስኪ ያሳየኝ ከእግዚአብሔር ቃል ላይ ሊቀ ካህን ማለት ኃጢአትን የሚደመስስ ነው የሚለውን ከእግዚአብሔር ቃል ላይ ያሳየኝ። ኃጢአትን ያስተሰርያል ክርስቶስ። አይ ሊቀ ካህን ማለት ኃጢአትን የሚያስተሰርይ ነው የሚለውን አሳየኝ ከእግዚአብሔር ቃል ላይ። እንደዛ ብዬ ነው እንግዲህ እኔ የተረጎምኩት። ያንተን ትርጉም አይደለም ከቃሉ ላይ ያሳየኝ። ያንተ ትርጉም ምን ያደርግልኛል? የኔ ትርጉም እንግዲህ እንደዛ ብዬ ነው የተረጎምኩት አልኩ እኮ። እኔ ትርጉም ነው። ያንተ ትርጉም እኮ ለአንተ ነው ያልኩህ። ያንተ ትርጉም መጽሐፍ ቅዱሳዊ ከሆነ ግን ከቃሉ ላይ ያሳየኝ ነው ወይስ የግል ትርጉም ነው ያንተ? እኔ የተረጎምኩት ነው። ያንተ የግል ከሆነማ ምን ያደርግልናል? በቃ ያንተ የግልን ትርጉም እዛው ይዘህ ትቀመጣለህ። ሰው ቃሉ ምንድን ነው የሚለው? ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል። በህይወት የሚኖረው ኢየሱስ ምን ሊያደርግ ነው? ሊያማልድ ነው። ለምን? የምልጃ ስራ ምንድን ነው? እሺ ችግር የለውም። እሺ በቃ ሊያምልክ ከፈለክ እዚህ ጋር እንዲያምልክ ስለሆነ እንትን እያልከኝ ያለው እሺ፣ የምልጃ ስራው ምንድን ነው? እሺ ሐሳቤ ልጨርስና አንተ ደግሞ ጠይቃለህ። በቃ አሁን ኦሬዲ የምልጃ ስራ መለመን፣ መውደቅ፣ መነሳት ነው። በነገራችን ላይ መማረር ማለት መለመን ማለት ነው። በየቀኑ ይቅር በልኝ ማርልኝ እያለ የሚለምን አምላክ ማለት ነው። ስለዚህ ክርስቶስ አሁን ይለምናል ካልከኝ ኦኬ፣ እንደዛ ብለህ ከሆነ አላውቅም መልስልሃለሁ። አሁን ምንም ችግር የለውም። አንተ ምንም በለው እኛ አንደነግጥም። ኢየሱስ ይማልዳል ስንል የምልጃ ስራው ይኸውልህ መለመን ነው። ክርስቶስ አሁን አይለምንም። አሁን ትልቁ ችግር ምንድን ነው መሰለህ? አሰማም። እኔ ሳወራ ታወራለህ። ያ ማለት የምልጃውን እዚህ ጋር ማለት እስከ ዘላለም ልትለይ ስለሆነ እስከዛ አሁን ስለዚህ አምላክ አሁንም ይለምናል እያልከኝ ነው አልኩህ። አሁንም አየህ ከብዶሃል ማለት ነው። እኔ ሳወራ ታወራለህ። ያ ማለት ሰዎች ሀሳቡን እንዲሰሙ አትፈልግም። ከብዶሃል ውይይቱ። እንደዛ አይደለም። እንደዛ ካይሆን ይኸውልህ ያማልዳል ማለት አሁንም ወሬው ይወልቃል ይነሳል፣ አምላክ ይለምናል እያልከኝ ነው አልኩህ። እሺ እኔ እንደዛ ብያለሁ። አሁን እንደዛ ብያለሁ እኮ እያልክ ያለው እኮ ያማልዳል። አሁን ዘወትር ስለኛ የሚማልደው ማለት አሁንም የማማለድ ትርጉም መለመን ነው አይደል? አሁን ሚውት አድርገውና ልናገር ደግሞ አሁን አንተ እንደዚህ ብለሃል ከምትለኝ ሳልናገር እኔ ደግሞ ልናገር። ሚውት አድርገው አይሻልም? ከምትገምት እዛ ነው የሚሻለው። እንግዲህ ዘወትር ይማልዳል ብለሃልና እየወደቀ እየተነሳ ማለት ነው አለኝ። እኔ አይደለም ዘወትር ይማልዳል ያልኩት እንዴ፣ ቃሉ ነው እንደዛ የሚለው። ስለነርሱ ሊያማልድ ዘወትር በህይወት ይኖራል። ጌታ ክርስቶስ ኢየሱስ። ለምን? የማይለወጥ ሊቀ ካህን ስለሆነ፣ የማይሻር ሊቀ ካህን ስለሆነ፣ ዘላለማዊ ሊቀ ካህን ስለሆነ ምን ያደርጋል? ዘወትር ሊያማልድ በህይወት ይኖራል። እኔ ነኝ ያልኩት? ጴንጤው ተሰብስቦ ነው ያለው? አይደለም። ይሄ እግዚአብሔር ሐሳብ ነው። ሰው ቃሉን መጀመሪያ አሜን ብለን እንቀበላለን አይደል? ቃሉን ክደን አይደለም ወደ ሌላ ሐሳብ ወደ ትርጉም የምንሄደው። አዎ ኢየሱስ ዘወትር ሊያማልድ በህይወት ይኖራል። ኢየሱስ አሁን ይማልዳል? አዎ በሚገባ። ለምን? ቃሉ ስለሚል አሜን ነው የምንለው። እዚህ ክፍል ላይ ግን ምን ማለት ነው ማማለድ የሚለው የምናነሳ ከሆነ ሊቀ ካህን እንደመሆኑ የተነገረ ነው አይደል? ሊቀ ካህን በብሉይ ኪዳን ምን ያደርጉ ነበር የሚለው መመልከት በቂ ነው። ስለ ሰዎች ኃጢአት መስዋዕት ይዘው ወይ ደግሞ
በጉ ከታረደ ወይ ደግሞ ለኃጢአታቸው ያመጡት መስዋዕት ከቀረበ በኋላ ከተሰዋ በኋላ ሊቀ ካህኑ ደሙን ይዘው ይገባ ነበር ስለ ኃጢአታቸው። ጌታ ክርስቶስ ኢየሱስ እየተነጻጸረ ያለው ሊቀ ካህን ነው አይደል? ደግሞም የእግዚአብሔር ንጹህ መስዋዕት ነው፣ የእግዚአብሔር በግ ነው። ደግሞም ጌታ ክርስቶስ ኢየሱስ አምላክም ጭምር ነው። ሊቀ ካህን እንደመሆኑ ስለ ኃጢአታችን ደሙን ይዞ መግባቱ ደግሞ ዛሬም ጭምር ደሙ ያለ ሊቀ ካህኑ ያለ ደሙ አይደለም የሚሰራው፣ ተነጣጥሎ አይደለም። ሊቀ ካህኑ ነው ደሙን ወደ ቅድስተ ቅዱሳን ይዞ የሚገባው። ጌታ ክርስቶስ ኢየሱስ ዘላለማዊ አማላጅ ነው ሲለን ቃሉ ላይ ምን እያለን ነው ማለት ነው? ዛሬም ደሙን ይዞ የገባ ስለኛ የሚታይልን በሰማይ አለ እያለን ነው ያለው። እኛን ወክሎ የገባ የሚታይልን ማለት ነው። ቆይ አንዴ ሸዝጋባት። የሚታይልን ማለት ማማለድ ማለት ነው፣ የሚለምን ማለት ነው። መታየት ማለት መለመን ነው ያለው ማን ነው? አሁን ትልቁ ችግር ትገምታለህ አንተ ዝም ብለህ ወይ ደግሞ አይደለም። ይለምናል እያልከኝ እኮ ማማለድ ትርጉሙን የመለመን እንደሆነ ነው የማውቀው በመጽሐፍ ቅዱስ። ማማለድ ትርጉሙ መለመን ብቻ ነው ያለው ማን ነው? መለመን ነው። አንዱ ለአንዱ ይጸልይ ማለት አንዱ ለአንዱ ይጸልይ። አሁን እኮ እያልከኝ ያለው አሁን እኔ እጸልያለሁ፣ እኔ የሚጸልየውን መልክ አምላክ ይጸልያል እያልከኝ ነው። አንዱ ለአንዱ ይጸልይ ይላል። ማማለድ ማለት መለመን ብቻ ነው ላልከው ማስረጃ ሰኝሽ ደግሞ አንተ እኔ ደግሞ እንዳልኩ አሁን ለምሳሌ አንተ አሁን ትለምናለህ። አይ ማስረጃ ነው የጠየቅኩህ። አሁን ትልቁ ችግር ትናገርና ማስረጃ ስትጠይቅ አታሳይ። ማስረጃ ነው የጠየቅኩህ። የነገርኩህ መሰለኝ። ማማለድ ማለት መለመን ነው፣ መውደቅ መነሳት ነው። ክርስቶስ አይለምንም። ማስረጃ አንተማ ነገርከኝ፣ እኔ ደግሞ ማስረጃ ነው እያልኩ ያለሁት። የምን ስለ ምልጃ ነው? ምልጃ ማለት መለመን ብቻ ነው ላልከው ማስረጃ ስጠኝ። ምልጃ ማለት መለመን ነው፣ ሌላ ትርጉም አላውቅም። እሺ ሚውት አድርገው። አሁንም ደግሞ እንደተሳሳትክ ላሳይሽ ነው በማስረጃ። አንተ አታሳይም ትናገራለህ፣ እኔ ደግሞ ላሳይሽ። ነገር የለውም ማሳይ። እሺ ሚውት አድርገው። ወራይት መጽሐፍ ላመጣ እጄ ነው። እሺ ይኸው። እሺ እሱ እንዴት እንደዋሸ ላሳያችሁ። ይኸው ይሄ የመጽሐፍ ቅዱስ መዝገበ ቃላት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ምልጃ ማለት ምን እንደሆነ ይንገረን እስኪ። ገጽ 50 ምናምን መሰለኝ። እሺ ይኸው ገጽ 58 እሺ ገጽ 58 እንደዚህ ይላል። ምልጃ ወይም ማለደ ይላል። ሄደ እንዴ ልጁ ወረደ እንዴ? እሺ እኔ ለእናንተ ላሳያችሁ። በቃ እሺ ወርዷል። እሱ ምናልባት ኔትወርኩ ሊሆን ይችላል። መሰረታዊ ትርጉሙ አንዱ ስለሌላው መለመን። እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ፣ ጸሎታቸውም ተሰማ። ዘኍልቍ መጽሐፍ ምዕራፍ 14። ክርስቶስ ለደቀ መዛሙርቱ ለመነ። ሉቃስ 22። ሰይጣን እንደ ስንዴ እንዳያበጥራችሁ ያለው ጌታ ለጴጥሮስ ማለት ነው። ከዛ ዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 ምዕመናን ለሌሎች እንዲለምኑ ታዟል። እሺ ክርስቶስ ሊያማልድ ዘወትር በሕይወት ምን ይላል? ክርስቶስ ሊያማልድ ዘወትር በሕይወት ይኖራልና። አሁን ያነሳ ነው እዚህ ዕብራውያን መጽሐፍ ምዕራፍ 7 ላይ ያለው ጥቅስ ማለት ነው። ክርስቶስ ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የእርሱ ምልጃ ግን እሺ እንደ እኛ ልመና አይደለም። ምክንያቱም አንድ ጊዜ ራሱን ሀብሎ መስዋዕት አድርጎ በማቅረብ ለምዕመናን
ፍጹም ድነትን አስገኝቶላቸዋል። ለዘላለምም ሕያው ሆኖ በሰማይ በምድር ስልጣን ሁሉ በመቀበል በአብ ቀኝ ተቀምጧል። ሮሜ መጽሐፍ ምዕራፍ 8 ቁጥር 34፣ ዕብራውያን መጽሐፍ ምዕራፍ 7 ቁጥር 25፣ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1። ከዛ መንፈስ ቅዱስም ደግሞ ለምእመናን ያማልዳል። ሮሜ 8 ላይ ያለውን ሐሳብ ማለት ነው። ምልጃ የሚለውን ሐሳብ ስለ ክርስቶስ ሲናገር እንደ እኛ ልመና አይደለም፣ ከልመና ጋር የሚገናኝ አይደለም ብሎ ይነግረናል። ግን ክርስቶስ አይማለደ ማለት ነው ያረ ጥቅሱ እያለ ይኸው ለዘላለም ዘወትር ይማልዳል ብሎ በመጽሐፍ ቅዱስ ማህበር ላይ ያስቀምጦልናል ማለት ነው። ኪነጥበብ ማስረጃ ስትጠይቅ መስጠት የነበረ እኮ መማረር ማለት መለመን ነው ብዬ ነበር። አንዱ ለአንዱ ይጸልይ ማለት ነው ብያለሁ እኮ። ሌላ መቼ አመጣህ? አንዱ ለአንዱ መለመን ብቻ እንዳልሆነ ነው ያሳየው። አሁን አንተ ችግሩ ምን አይደል? መማረር ማለት መለመን ነው። አሁን ሙሴ አንብበው እስኪ ምንድን ነው የሚለው? ከኔ ውጭ የተናገረው ነገር አለ ከሆን ከነበርኩ ትልቁ ችግር ሌላ ነው። መስጠት ነበር የመማለድ ስራ። አይ የመማለድ ስራ ሌላ ሰጠ ነበር የገባው አለመስማትም ጭምር ነው ትልቁ ችግር ማለት ነው። አይደለም እግዚአብሔርን አይደለም። ሌላ ትርጉም አልሰጠኝም። አሁን የክርስቶስ ምልጃ እንደ መስዋዕት ነው ተቀምጧል። እሱ ኦኬ መጀመሪያ ራሱ መስዋዕት አቅርቦ ሰምቻለሁ። ወንም ሌላ ትርጉም አለ አልከኝ። ሌላ ትርጉም ምንድነው ስጠኝ አልኩ። አንዴ ስማ ታዲያ እየነገርኩህ እኮ ነው። የክርስቶስ ምልጃ ግን መለመን አይደለም፣ እንደኛ ልመና አይደለም፣ በደሙ የተደረገ ነው እያለ እየነገረን ያለው። አንዴ መስቀል ላይ የተሰራው ስራ ዘላለማዊ መሆኑን እያሳየ ነው ይላል መዝገበ ቃላት። አንብበው። እሱም አንዴ ነው እኮ አንዴ ነው ያደረገው። እሱ ትክክል ነው። አሁን እያልኩ ያለው አንብበው። የምልጃ ትርጉሙ መለመን ነው። አንብበው። እኛም እኮ ወይ ደግሞ መጽሐፍ ቅዱሱ ሲነግረን ኢየሱስ 2-3 ይሞታል ይሰቀላል እያልን አይደለም። እንደዛ እያልክ ነው እኮ። አሁን እኮ ለማልዳት ተተለኝ እንደዛ እያልከኝ ነው አንተ። ወገን እየሰማ አሁንም ይለምናል፣ አሁንም ይመጣል፣ ይታረዳል፣ ይሰዋል በቃ እያልከኝ ነው። እንደዚህ እናድርገው በቃ። አሁን እንደዚህ አይነት ሰው ሲገጥመን በዚህ አይነት ነው የምንወያየው ማለት ነው። አሁን አንተ ኃጢአት ስትሰራ ከእግዚአብሔር ጋር በማን በኩል ነው የምትታረቀው? አንዴ እኮ አስታረቀኝ። አሁን አንተ አትበድልም፣ ኃጢአት አትሰራም። ኃጢአት ተሰራ እግዚአብሔር ይቅር ይለኛል እንጂ አይልም። ምንም ይቅር ይለኛል እንጂ እግዚአብሔር ወይ ልጅን ማረው እያለ አይወርቅም፣ አይነሳም። ወደ አብና እሱ አንድ ስለሆነ ስለመውደቅ ስለመነሳት አላነሳውም። በማ በኩል ነው የኃጢአት ስርየት የምታገኘው ነው ጥያቄ። በክርስቶስ ኢየሱስ ይሁን መጀመሪያ አግኝቻለሁ ያልኩ ታርቅ ያለው እርቅ አንዴ ነው። አሁን አትበድልም ወይ? አሁን ስትበድል ኃጢአት ስትሰራ የኃጢአት ስርየት የምታገኘው በምን በኩል ነው? በደሙ አንዴ ስላደረገው ማለት ነው። አንዴ ያደረገው ደሙ ዛሬም ያስታርቃል ማለት ነው አይደል? ዛሬም ትኩስ ነው። ያ ደሙ ትኩስ ነው፣ ይቀጥላል፣ አይቋረጥም። የሚቋረጥ ደም እንትን የለም፣ መስዋዕት የለም። እሺ እየሰማሁ ነው እኮ። ዛሬም ያስታርቃል ማለት ነው አይደል? እርቁ አንዴ እርቁን አድርጓል እያልኩ እኮ ነው። አሁንም ደሙ ትኩስ ነው፣ አሁንም ያስታርቀናል፣ አስታርቂያችን ነው እያልኩ ነው። ደሙ ትኩስ የሆነው ለምንድን ነው? ትኩስ መሆን ያስፈልገው ለምንድን ነው? አሁንም ያስታርቀኛል። ያ ደሙ በደሙ ሁሉ እንዲመራስ ያደርገኛል። በጣም ጥሩ። ደሙ ዛሬም ያስታርቀሃል ማለት ነው። አዎ በትክክል። አሁን ጨረስን። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ስጋና ደሙን ትበላ በሱ ትታረቀ፣ በሱ እገኛለሁ። ደሙ የምትለኝ አንተ የጌታ እራትን ነው? የጌታ እራት እኮ የክርስቶስ ስጋና ደም ነው። ደሙ የምትለኝ የጌታ እራትን ነው ወይ? አይደለም፣ እንደዛ ማለት አይደለም። የክርስቶስ ስጋና ደም አገኛለሁኝ። ያ ግን መጀመሪያ ያደረገው መስዋዕት እርሱ ዘላለማዊ ነው ብያለሁ። ደሙ ትኩስ ነው። አሁንም እርቁ ይቀጥላል እያልኩ ነው። ደሙ ትኩስ ነው የምትለኝ የጌታ እራትን ነው እንዴ? እንደዛ አይደለም። አይ ያው የተናገርኩ ያለሁት በየጊዜው ስለመታረቅ ነው። በክርስቶስ ጋር መቅረቡን ነው ያወራሁት። አሁን ስለ ስጋ ደሙ በቃ ስለ ጌታ እራት እንዳታወራ ማለት ነው። ትኩስ ነው ደሙ እያልከኝ ያለው የጌታ እራትን ካልሆነ በቃ ስለሱ እንዳታነሳ። የጌታ የክርስቶስ ኢየሱስ ደም ዛሬም ያስታርቃል ማለት ነው አይደል? አሁንም እኮ ያስታርቃል አልኩ እኮ። ደሙ ትኩስ ነው ማለት እኮ ነው። የክርስቶስ ደም ከራሱ ከክርስቶስ ተነጥሎ ያስታርቃል ተብሎ ይነገራል። ራሱ አስታራቂያችን ነው። ኢየሱስ ዛሬም አስታራቂ ነው። በትክክል ያ ደሙ ትኩስ ነው አልኩ እኮ። እሺ ኢየሱስ ዛሬ ያስታርቃል ትንል አዳምጠኝ። የኔን ሐሳብ እንትን አትበል። እሺ ያስታርቃል ስትሉ ምን? እሺ ያስታርቃል ትንል አሁንም ደሙ ይፈሳል እያልን አይደለም። ያ ያደረገው እርቅ ዘላለማዊ ነው።
ያስታርቃል ስትሉ አሁንም ደሙ ይፈሳል እያላችሁ ነው ያለክ ማን ነው? ያስታርቃል ስትሉ አሁንም ደሙ ይፈሳል እያላችሁ ነው ያላችሁ ማለት ነው። እናንተ እንደዛ እያልከኝ መሰለኝ ዘላለም ያማልዳል ማለት እኮ አሁንም ይለምንልኛል እያልከው አንተ ነው እኮ ያልከኝ አይደለም። እሺ መች ነው ያልኩ እንደዛ? ሻውጣና ሳይኝ ያልኩበት አሁን እኮ ተናገርከው ሮሚን እኮ ያልኩበትን አውጣና ሳይኝ። እኔ ዘላለም ይለምናል ያልኩበት ዘወትር ስለኔ የሚማልደው ብለህ ጠቅሰዋል ከያ ጀምረህ። እና ታዲያ እሱን ማን አይደለም ያልኩት የእግዚአብሔር ቃል ነው። እሺ አስብልሃለሁ አንተን ችግር የለውም ደግሜ ያስብልህና እንጨርሳለን። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለ እነርሱ ሊያማልድ የተባለው ማን ነው? እዚህ ጋር ፐርሰኑ ማን ነው? ባለቤቱ ማን ነው? ክርስቶስ እኮ ነው እያልኩ ነው። በጣም ጥሩ። ዘወትር በሕይወት ይኖራልና ክርስቶስ በሕይወት ዘወትር ይኖራል። ምን ሊያደርግ ነው ዘወትር በሕይወት የሚኖረው? መልስ። ምን ሊያደርግ ነው ዘወትር በሕይወት የሚኖረው? መልስ። ዘወትር በሕይወት የሚኖረው ምን ሊያደርግ ነው? ላማልድ አሁን ሊያማልድ አይደለም እኮ ቃሉ ተሳስቷል። የእግዚአብሔር ቃል ተሳስቷል። የእግዚአብሔር ቃል አይሳሳትም። በጣም ጥሩ። ካልተሳሳተ ዘወትር በሕይወት የሚኖረው ምን ሊያደርግ ነው? ዘወትር በሕይወት የሚኖረው ምን ሊያደርግ ነው? እኛን ሊያማልድ ነው። እሱ ግን አሁን አይደለም ፈጽሞት አባቱ ጋር ተቀምጧል። አሁን ምልጃ የለም። አሁን የሚወርቅ አሁን የሚነሳ አምላክ የለንም። እሱ ሌላ አምላክ ነው ማለት ነው የሚያማልድ ከሆነ ላይ አይደለም ወዳጄ፣ ቃሉን እንድትለው ነው የፈለኩት እኔ። ዘወትር በሕይወት የሚኖረው ምን ሊያደርግ ነው? ቃሉን እንድትለው ምን ማለት ነው? አሁን አያማልድም እያልኩ እኮ ነው። ጻፈውን እንድትለው ነው እየጠየቅኩ ያለሁት። ዘወትር በሕይወት የሚኖረው ምን ሊያደርግ ነው ይላል ቃሉ እዚህ ጋር። ዘወትር በስጋ ወራት ምልጃን ጨርሷል። አንዴ መስዋዕቱ ማለት ክርስቶስ፣ ሁለተኛ መስዋዕት አይሆንም ማለት ነው። በጭራሽ አትሉትም። በኢየሱስ አትልም በጭራሽ። ምክንያቱስ በቃ ዘወትር በሕይወት ክርስቶስ ነው እያልኩ ነው። ክርስቶስ ነው ግን አሁን መስዋዕት አይሆንም። ሁለተኛ መስዋዕት የሚሆን አምላክ የለም እያልኩ ነው። በጣም ጥሩ። በነገራችን ላይ ማን ነው ገድለ ነው ድርሳነ መድኃኒዓለም ላይ ኢየሱስ ክርስቶስ ሁለተኛ ጊዜ ተሰቅሏል። አሁን ዝም ብላችሁ እዚህ መታችሁ እኛ ጋር ማለት አይልም። ስህተት ካለበት ይታረማል። ሁለተኛ የተሰቀለ አምላክ የለም። አንዴ ነው ስቅለት። አሁን ይኸውልህ አይልም እና ይታረማል የተለያየ ሀሳብ ነው። አንተ የማረም አቅሙ የለህም፣ ይታረማል የማለትም አቅሙ የለህም። አንተ ምን ይታረማል? እሱ በሊቃውንቶች ይታረማል ታይቶ። እሱ አይመለከትም እኮ እሱ ገብቶሃል። እነሱ ናቸው ስህተት ነው ብሎ ሲያምኑ የሚያርሙት። አይልም ደግሞ ሁለተኛ። ስለዚህ ሁለት የተሰቀለ አምላክ የለም። እኔም እኮ ካርኩላ አሁን እኮ የአንተ ቤተክርስቲያን ግን ትላለች። የአንተ ይሄ የኢትዮጵያ ኦርቶዶክስ አትልም። እሷ አትሳሳትም። ቤተክርስቲያን እኔ ልሳሳት እችላለሁ እንጂ እሷ አትሳሳትም። አትልም በልሽ ደጋሚ አትልም በለኝ። ሁለቴ ነው የተሰቀለው ጌታ ክርስቶስ ኢየሱስ በኢትዮጵያ ኦርቶዶክስ። አይ ሁለተኛ ተሰቅሏል የሚል ካለ እኮ ስህተት ነው አልኩ። ስህተት ነውማ መብት ነው ግን ብላለች ነው እያልኩ ያለሁት። የኢትዮጵያ ኦርቶዶክስ በድርሳነ መድኃኒዓለም ላይ ብላለች። የሆነ የተጻፈው ነው እየነገርኩህ እኮ። ካለች ስህተት ነው እያልኩ እኮ። ታለች ስህተት ነው ይታረማል እያልኩ ነው። አሁን ይኸውላችሁ ይመጣና ሁለቴ የሚሰቀል ጌታ የለም፣ ሶስቴ የሚሰቀል የለም ይላል። አሁን እኛ ሁለቴ ይሰቀላል አለ እንዴ? የሱ ግን እያላችሁ ነው። አሁንም የማልል ያልካልከኝ ሌላ አምላክ ነው። አሁንም የሚለምን አምላክ የለም። አንዴ አሁን ሚውት አድርገው እስቲ ልጠይቅህ። ይቅርታ ወደ አንድ ጥያቄ ልጠይቅህ ፈልጌ ነበር። ሐሳቤን ከጨረስኩ በኋላ ትጠይቀኛለህ። ፈቅድልሃለሁ፣ ግን ሚውት አድርገው። ሚውት አድርገው። እኔ አደርግልሃለሁ። አብሽር፣ የተረጋጋው ነኝ። ያገኛል። አብሽር። እሺ ሁለቴ ይሰቀላል ሶስቴ ይሰቀላል ትላላችሁ ማለታችሁን ይላል። የሱ የኢትዮጵያ ኦርቶዶክስ ግን ጌታ ሁለቴ ተሰቅሏል። መባሐጼው የሚባለው ሰውዬ አላምንም ማለት ታውቃላችሁ። በጣም እኮ የሚያስቀው እኮ አላምንም ማለት ስለ ጌታ መሰቀል። ከዛ በቃ አንተ ማስረጃውን አውጣው እንደዛ ፈቅድልሃለሁ፣ ችግር የለም። እሺ ሚውት አድርገዋ። በቃ ሚውት አድርገው። አደርግልሃለሁ። አውጣና አውራ አልኩህ። እኔ አደርግልሃለሁ። አውጣና አውራ፣ ችግር የለውም። አብሽር እኮ ሚውት አድርገ። አሁን እኮ ማስረጃ አልካለ በቃ ሚውት ማድረግ ነው። ከዛ አሳይሃለሁ እኮ ማስረጃውን እያነበብከው ነው። ምን ይኸውልህ እንዲያምን ከፈለክ እያነበብከው ከዛ በኋላ እንተማመናለን። ሚውት አድርግ ብያለሁ። በቃ ሚውት አድርግ። በቃ ማስረጃ ብለሃል። ካላሳየውኝ እኔ ዋሸው ማለት ነው። በቃ ማስረጃ ጠይቃል። የማላሳይ ከሆነ እኔ ዝም ብዬ በሐሰት እየከሰስኩ ነው ማለት ነው። ሰው በኋላ ላይ በሐሰት ነው የከሰስከው ብለህ ትናገራለህ። መብት ነው። አሁን አዳምጥ። ስለ እነርሱ ሊያማልድ የተባለው ማን ነው?
ጌታ ክርስቶስ ኢየሱስ አይደል? እሱ ተናግሮታል። ይሄን ለምንድን ነው ዘወትር የሚኖረው? ሊያማልድ። ዘወትር ኢየሱስ ምንድን ነው? ይማልዳል። አለቀ በቃ። እኛ ነን ያልነው፣ ቃሉን ያለው አሜን ነው። የኛ ስራ አሜን ነው። ይልቁንስ ምን ማለት ነው የሚለው ላይ ማውራት ይቻላል። ሊማልድ ዘወትር ይኖራል፣ በህይወት ይኖራል ማለት ምን ማለት ነው የሚለው ላይ መነጋገር እንችላለን። ሰው አለቀ፣ ዘጋ ነው ማለት ነው። አምላክ ይገዳል ቢልሃው በቃ አሜን እንድትል ነው ቃሉ ካለ። ኦኬ ልስጥህ። ቃሉ ካለ እንዴ ትቀልዳለህ? በብሉይ ኪዳን ወይም ደግሞ መዝሙር ዳዊት አንተ የምትለውን ሐሳብ ልስጥህ። አይ ቃል በቃል ተቀበልከው ይሄ አንተ መጽሐፍ ቅዱስ ብቻ የምታምነው፣ እኛ መጽሐፍ ቅዱስ ብቻ ስለማናምን ልስጥህ አሜን ብለህ ትቀበላለህ። ምን ሆነ ነው? እኛ የእግዚአብሔር ቃል ላይ ተጻፈውን አልኩህ እኮ አሜን ብለህ ትቀበል። ልስጥህ አሜን ብለህ ተቀበል። ለምንድን ነው ፍች ምናምን አልፈልግም። አንዴ ቆይ ፍች ምናምን አልፈልግም። አሜን ብለህ ትቀበላለህ። ልስጥህ ስለማሰሙ ጭምር እኮ ነው። አሁን ትልቁ ችግር አሜን ብዬ እቀበላለሁ እያልከኝ ነው። ታይተረጉም ምንድን ነው? ቃል ተክዶ አይደለም የእግዚአብሔር ቃል የሚተረጎመው። እዛው መጽሐፍ ቅዱስ ብታይቅ እኮ ነው። ሙት አታድርገኛ አሜን ብዬ እቀበላለሁ ብለሃል። ያዝ ልንገርህ። ለምን ሚውት በቃ አትረብሽ እባክህ። የማቴዎስ ወንጌል አትረብሽ በቃ። ካቃተ ተወርድና እኔ አሳያለሁ። ማቴዎስ ወንጌል ምዕራፍ 10 ከቁጥር 34 አውጣው። አሜን ብለህ ትቀበላለህ። ችግር የለውም አውጣው። እሺ እኔ ያልኩትን ማስረጃ ላሳያችሁ። ማቴዎስ 10 ላይ እንደዚህ የሚል ቃል አለ። ሰው ምንድን ነው አንቀበልም? ምንድን ነው አንተ አትቀበለውም? ምን አይነት ነገር ውስጥ እኮ የገባ ነው ዘንድሮ። መጽሐፉን ላምጣሽ አንዴ እኔ እሺ ጌታ ክርስቶስ ኢየሱስ ሁለቴ ተሰቅሏል ብላለች ነው አይደል ያልኩት? ይኸው ድርሳነ መድኃኔዓለም ላይ አላምንም ብሎ መባጽዮን ማለት ነው ጌታ ድጋሜ ተሰቀለ። ላሳያችሁ ማስረጃ። ድርሳነ መድኃኔዓለም ወገን ለመባጽዮን በግዕዝ በአማርኛ እንትኑን ላሳያችሁ ማለት ዋልድቢት ቅድስት ማርያም አቡነ ሳሙኤል አንድነት ገዳም በገዳሙ የታተመ ማለት ነው። ይህ መጽሐፍ የተተረጎመውና የተዘጋጀው አባ ጽጌ ሥላሴ መዝገቡ ያሳተሙት የዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው። እሺ እሺ ያው መጽሐፉ ራሱ መሆኑን ለማሳየት ያው ቦታውን እየፈለኩ ስለነበረ ነው። ምዕራፍ 10 ገጽ 170 ገድለ መባጽዮን ዘረቡ ማለት ነው። ድርሳነ መድኃኔዓለም ላይ ገጽ 170 ምዕራፍ 10 ከ9 ወርም በኋላ አስቀድመው እሱ የነገረውን ያንን ሰው ጠቅሰው ከቤቱም ከማደሪያውም አስገባው። ደረቱንም እየደቃ አለቀሰ። እንደገና ወደ ምድር ወርዶ ተሰቀለ። ጌታ ክርስቶስ ኢየሱስ ኦርቶዶክስ እንደዛ ትላለች።
በዚያን ሰዓት ይህ የሚያየው ደነገጠ። ምን ሆንክም አለው። ሕማምህን አይቼ ስለ አንተ እንዴት እንዳለቅስ አሳየኝ ብዬ እኔ እግዚአብሔርን ለመንኩት። ጌታዬ ሆይ አንተ የወደድከውን ሁሉ ለምን እኔ እሰጥሃለሁ አልከኝ። አሁንም ይህን የለመንኩን ግለጽልኝ፣ አታሳፍረኝ። እሺ አባቴም እናቴም አንተ ነህ፣ ከአንተ በቀር ሌላ የለኝም። መባጽዮን እየለመነ ነው። እሺ እንዲህ እያልኩ ሳስብ ድንገት ተገለጸልኝ። መከራዬን ማየት ወደድክን አለኝ። ያንተ ኃይል ያጽናኝ፣ ነገር ግን ታሳየኝ ዘንድ ፍቃድ ይሁንልኝ አልኩት። ከዚህ በኋላ ታይ ዘንድ ና አለኝ። በብርሃን ሰረገላ ወደ ላይ አወጣኝ፣ ኢየሩሳሌምም አደረሰኝ። የተሰቀልኩባት ቀራንዮ ይህ ነው አለኝ። እሺ ጌታ እየነገረው ነው። የተሰቀልኩበት ቀራንዮ ይህ ነው አለኝ። በዚያ ጊዜ ዕፀ መስቀል መጣ። ተመልከቱ፣ መስቀሉ መጣ። መድኃኔ ዓለምም እንደ ቀደመው በላዩ ላይ ወጥቶ በዚያ ቆመ። ቅዱሳት የሆኑ እጆቹን በመስቀሉ ላይ ዘረጋ፣ እጆቹንም እግሮቹንም ተቸነከረ። ለሁለተኛ ጊዜ ለመባጽዮን እያሳየው ማለት ነው። ለመባጽዮን ለሁለተኛ ጊዜ ጌታ ተቸንክሮ እንዴት እንደተሰቀለ እያሳየው ነው። ካላየሁኝ አላምንም ብሎ ማለት ነው። ከዛስ የሾህ አክሊል በራሱ ተሸክሞ ደስ የሚሉ ዓይኖቹ እንባን ተሞልተው ታየኝ። ባየሁትም ጊዜ ሁለመናዬ ቀለጠ፣ ከመሬትም ወደቅኩ፣ እንደ ሞትኩም ሆንኩኝ። በመድኃኔ ዓለም በኃይሉ ጽናት ባይሆን ኖሮ ነፍሴ ከኔ በተለየች ነበር። ከመስቀሉ ወረደ። ሕመሜን ማየት አትችልም አልኩ፣ አትችልም ብዬ ነበር ብሎ በቃሉ ኃይል አነሳኝ። ጌታዬ ሆይ የሞትን ገናናነት እንደዚህ የሚያስፈራና የሚያስደነግጥ መሆኑን አላወቅኩም ነበር። ምኞቴን የሰጠኸኝ ስምህ ይባረክ፣ ፈቃድህ በእኔ ላይ ይፈጸም አለ መባጽዮን። አሳየኝ ካላየሁ አላምንም ብሎ ዕፀ መስቀል መጥቶ መድኃኔ ዓለም እንደ ቀድሞ በላዩ ላይ ወጥቶ ቆመ። ቅዱሳት የሆኑ እጆቹ በመስቀል ላይ ዘረጋ፣ እጆቹንም እግሮቹንም ተቸነከረ ይላል። አሁን ይሄ የኢትዮጵያ ኦርቶዶክስ መጽሐፍ ነው። እሺ ሰማሁ። አሳየኝ አልከኝ ለተናገርኩት ሰማሁ። ልንገርህ እንጂ ሰማሁ እኮ። ምን ነው የምትነግረኝ? እንትን ድምፅ እንትን ብሏል። ምንድን ነው የምትነግረኝ? አሳየው እንጂ ክርስቶስ ተሰቅሎ እንዴት እንደተሰቀለ አሳየው እንጂ ክርስቶስ ሁለተኛ ደም አፈሰሰ እንዳለው ጋር አይልም እኮ። ምንድን ነው የሚለው? ስቅራቱ እንዴት እንደተሰቀለ እንዴት እንደሆነ ነው ያሳየው። የክርስቶስ በዛን ጊዜ ዕፀ መስቀል መጣ። በዛን ጊዜ ናምበበልህ ችግር የለውም አንተም ሰናበሁ። በዛን ጊዜ አንዴ እየሰማኸኝ መባጽዮንን ወዴት ነው የወሰደው? መጀመሪያ ጌታ ክርስቶስ ኢየሱስ በደመና ወዴት ወሰደው? ወደ ተሰቀለበት ቦታ ወደ ቀራንዮ አይደለ? አዎ። ከዛ ምንድን ነው የሆነው? በዚያን ጊዜ ምን ሆነ? በመስቀሉ መጣ። ወዴት ነው የመጣው መስቀሉ? ወደ ቀራንዮ። እሺ። ከዛ መድኃኔዓለም ምን ሆነ? እንደ ቀደሙ በላይ ወጥቶ በዚያ ቆመ። ቅዱስ የሆኑ እጆቹን በመስቀሉ ላይ ዘረጋ። እጁንም እግሮቹንም የተቸነከረ ሾህ አክሊል በራሱ ተሸክሞ ደስ እኮ ተቸነከረ። በራሱ ሊያሳየው እኮ ነው። ስቃዩና መከራውን እኮ እያሳየው ነው። እንደዚህ ነው የሆንኩት ልጄ፣ እንደዚህ ነው የተሰቀልኩት እያለ እኮ ነው። እኔስ ታዲያ ምን አልኩ? ጌታ ኢየሱስ ክርስቶስ ሁለት የተሰቀላት ብለኛ አሳየው እንጂ ሊያሳየው ፈለገ እንጂ ክርስቶስ ተሰቀለ ሁለተኛ ብላ ታምናለች እኮ እያልከኝ እኮ። ይሄ እኮ ተገልጾለት እንዲያሳየውና የምጠይቅህን ካልመለስክ አንድ እያልክ አታውራ ወዳጄ። የምጠይቅህን መልስልኝ። መጽሐፉን ገልጠን ነው እያነበብን ያለ ነው። የምጠይቅህን መልስ። ኢየሱስ ክርስቶስ መስቀል ላይ ወጥቶ እጆቹ ተቸንክሮ ነው አይደል ያሳየው? ቀራንዮ ወስዶት ኪነ ጥበብ ኢየሱስ ክርስቶስ ወደ
ሚውት ስለምን ታደርገኛለህ? ስለማሰማ ነዋ። ሰምተህ ማትመልስ ከሆነ አይደለም ለምን እዚህ ጋር ይኸውልህ፣ አንተን እየጠየቅኩ እኮ ነው። አንተን እየጠየቅኩ ነው። አዳምጥ። አይ ለምን ትጠይቀኛለህ? እኔ እየጠየቅኩ አይደለም አንተ አምላክህ ይገለጽልኛል፣ አምላክህ ወደ ጥሩ ነገር ይመራኛል ብለህ ታምናለህ ወይስ አታምንም? እሺ ሰው አሳይቼ ጨርሻለሁ ማለት ነው። በገድለ መባጽኡ አይ ላይ ለህ ዋሸ። እዚህ ጋር ቀጥፋል። እግዚአብሔር እዚህ ጋር በደንብ ነው የቀጠፍከው። ውሸት ሁለት የተሰቀለ የሚል አሳየው እንጂ በራእይ አሳየው እንዲያሳየውና ክርስቶስ ተገልጾለት ለአንብብልህ ክርስቶስ ተገለጸለት፣ ወሰደው ወደ ቀራኔው። በራእይ አሳየው ብለሃል። አሳየኝ። ምን የትኛው ቁጥር ላይ ነው በራእይ ነው ያሳየው የሚለው? በራእይ አሳየው አንተ ነው እየጠየቅኩህ። አንተ በራእይ ክርስቶስ እንደሚታይህ እርሱም ክርስቶስ ተገለጸለት ወሰደው ነው የሚለውን አሳየኝ። ቁጥሩ ቤት ላይ ነው በራእይ ነው የሚለው። አንተ ራእይ ይታይ፣ እኔ ለአንተ ለመናገር ነው። አንተ ራእይ ይታይልኛል ብለህ ታምና የለ ይታየኛል ብለህ ታምናለህ አይደል? እነዚህ ናቸው እንግዲህ ይኸውላችሁ ውሸታ ምናምን የሚሉት ማለት ነው። መጽሐፉ በራእይ አሳየኝ ነው። እዚህ ጋር ውሸት ቀጥፈሃል። እግዚአብሔር እዚህ ጋር ውሸት ቀጥፈሃል። እዚህ ጋር ታየው እንዲያሳየውና እንዲመ ቃሉ በራእይ ያሳየኝ አይደለም የሚለው። ሰውየው በራእይ ያየው አይደለም የሚለው። ራእይ ጌታ ያሳያል። ምን ጥያቄ አለው? ምን ጥያቄ አለው? አዎ በራእይ ያሳያል። ሰውየው ግን በራእይ አይደለም። ደዛ ወስዶት እኮ ነው እያለ ያለው። ከቁጥር 1 ጀምሮ ነው ያነበብኩላችሁ። ምዕራፍ 10 ከ9 ወር በኋላ አስቀድሞ እሱ የነገረውን ያንን ሰው ጠቀሰው። ከቤቱም ከማደሪያውም አስገባው። ደረቱንም እየደቃ አለቀሰ። ከዛስ በዚያን ሰዓት ይህ የሚያየውን ደነገጠ። ምን ሆንክም አለው። ሕማምህን አይቼ ስለ አንተ እንዴት እንዳለቅስ አሳየኝ ብዬ እኔ እግዚአብሔርን ለመንኩት። ሲጸልይ እንመለከታለን። መባጽኡ የሚባለው ሰው የጌታን ሕማሙን ማየት ፈልገው። ከዛስ ጌታዬ ሆይ አንተ የወደድከውን ሁሉ ለምን እኔ እሰጥሃለሁ አልከኝ። አሁንም ይህን የለመንኩህን ግለጽልኝ፣ አታሳፍረኝ። አባቴም እናቴም አንተ ነህ፣ ከአንተ በቀር ሌላ የለኝም። እሺ እንዲህ እያልኩ ሳስብ ድንገት ተገለጸልኝ። ከዛስ መከራዬን ማየት ወደድክን? ኢየሱስ ተገለጠለትና መከራዬን ማየት ትፈልጋለህ? የአንተ ኃይል ያጽናኝ፣ ነገር ግን ታሳየኝ ዘንድ ፍቃድ ይሁን አልኩት። ከዛስ ከዚህ በኋላ ታይ ዘንድ ና አለኝ። በብርሃን ሰረገላ ወዴት? ወደ ላይ አወጣኝ። ኢየሩሳሌምም አደረሰኝ። በረራው ተካሄደ ማለት ነው። ከበረራው በኋላ የደረሱ ኢየሩሳሌም። ከዛስ ኢየሩሳሌም ከደረሱ በኋላ የተሰቀልኩበት ቀራንዮ ይህ ነው አለኝ። ስፍራውን አሳየው። ከዛስ በዚያን ጊዜ ዕፀ መስቀል መጣ። የሆነውን ድርጊት ነው እየነገረን ያለው። የሆነውን ድርጊት ዕፀ መስቀል መጣ። መድኃኔ ዓለምም አስቀድሞ በላይ ወጥቶ በዚያ ቆመ። እንዴ ድጋሜ መባጽኡ አሁን ተመልከቱ። ሌላ ሰውዬ መጥቶ አሁን አደፍርስም መጥቶ አላምንም ቢል ጌታ እንደገና እየመጣ ሊያሳያቸው ነው ማለት ነው አይደል? ጋሽ ጫኔ መጥቶ አላምንም ቢሉ ጌታ እየመጣ እንደገና ቀራንዮ እየወሰደ ሊያሳያቸው ነው ማለት ነው። እንደዚህ አይነት ቀልድ ነው የጻፉት። እንደዚህ አይነት ቀልድ እና መጽሐፍቶቻቸው እንደዚህ ይቀልዳሉ። ሌላ ኦርቶዶክሳዊ ካለ መግባት ይችላል በተነሳው ርዕስ ላይ። እኛ ግን ክርስቲያኖች ያላነበብነውን ያልተመለከትነውን ነገር በጭራሽ ነው ማንናገረው። ያላነበብነውን ያላየነውን ነገር ኦርቶዶክስ ብለን መጽሐፍቶቿ ላይ የሌለውን ነገር በጭራሽ አናወራ።